መንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከሰዓት ከዕለት ያደረሰን ስለ ይቅርታው ስለ መሐሪነቱ ስለ ርኅራኄው ብርሃንነቱ ስለገለጠልን ቅዱስ ስሙ የተመሰገነ ይሁንና ለእናንተ እንደሚገባችሁ ሊቃውንተ ቤተክርስቲያን ወንድሞቼ እህቶቼ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ የባሕርይ አባቱ አብ የባሕርይ ሕይወቱ መንፈስ ቅዱስ ለአምላክነቱ እንደሚገባ እናታችን እመቤታችን ንጽሕት ቅድስት ድንግል ማምላክ ማርያም ቅዱስ ዕፀ መስቀሉ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ብርሃነ ልደቱን በቸርነቱ እንደገለጠልን ብርሃነ ጥምቀቱን በቸርነቱ ይግለጥልን፣ በሰላም በቸርነቱ ያደርሰን። እንግዲህ ጌታችን የመድኃኒታችን ኢየሱስ ክርስቶስን ዓመታዊ የልደት በዓል አክብረን የተገናኘ ነው። ብርሃነ ልደቱን ገልጦልናል ብለን ስንል እንግዲህ እግዚአብሔር ለገለጠለት ነው እንጂ የልደቱ ብርሃን መገለጥ አንድ ጊዜ ተደርጓል አምላክ በተወለደ ጊዜ። ነገር ግን ከዚያ በኋላ በትክክል አምኖ መልካም ስራ ሰርቶ የገና ጾምን በስርዓቱ ጾሞ ስጋውን ደሙን ተቀብሎ ማሕሌቱን ቅዳሴውን ኪዳኑን ስርዓቱን ሁሉ ያደረሰ ሰው እሱ ብርሃነ ልደቱ ተገልጾለታል ይባላል። ወይም ለልደቱ ብርሃን የተገባ ነው ይባላል። ምክንያቱም ለጌታ ልደት የተገቡ ከሰማይ ማህበረ መላእክት ከምድር ኖሎት ሰብአ ሰገል ዮሴፍ አረጋዊ ቅድስት ሰሎሜ የመሳሰሉት ናቸው። ክርስቲያን ነኝ በማለት የልደቱን በረከት ማግኘት አይቻልም። ምክንያቱም መሲህ ይወለዳል ብለው ረጅም ዘመን ለሺህ ዘመናት በተስፋ ሲጠብቁ የነበሩ ብርሃነ ልደቱን አላገኙም። ምክንያቱም ለዛ የተገባ ሰብዕና አልነበራቸውም። ይልቅ እግዚአብሔር ከእስራኤል ወገን ለተናቁት ለእረኞች፣ ከነገድ ቆላፍ ተብለው ኢግዙራን ተብለው ለሚናቁት ለአሕዛብ ለሰብአ ሰገል ልደቱን ገልጧል። ለምን? እረኞችን በትግሃ ሌሊት ቢገኙ ሰብአ ሰገልን ልደቱን ሲሹ እንሰግድለታለን ብለው 2 ዓመት ቢደክሙ ከበረከተ ልደቱ አሳትፏቸዋል። ብርሃነ ልደቱን ገልጦላቸዋል። ዛሬ ሳትሉኝ እንደሆነ አብዛኞቻችን ከልደቱ ብርሃን የተለየን፣ ከልደቱ ሀብት የራቅን፣ ጣዕሙ በእኛ ዙሪያ የለም። የጌታን ልደት ስናከብር እግዚአብሔርን በሚያስደስት መንገድ ሳይሆን ራሳችንን ለማስደሰት። ከዚህ የሚከፋው ደግሞ ጥምቀት ነው አይደል? የጥምቀት በዓል 99% ራሳችንን ለማስደሰት የአመፃ ስራ የምንሰራበት በዓል። ጥምቀት እስካሁን ያልጠፋ፣ ጥምቀት እስካሁን ድረስ ሃይማኖታዊ በዓል የሆነበት ምክንያቱ ምንድን ነው? ታቦታቱ መውጣታቸውና ሊቃውንት መዘመራቸው ብቻ ነው። ሌላ ምንም የለም። ሌላው በሙሉ ክርስቲያናዊ ለዛው ጠፍቷል። አባቶቻችን ምን ይላሉ? ለእግዚአብሔር አስመስለህ ለአጋንንት አትሰዋ ይላል። ብዙዎቻችን ለእግዚአብሔር አስመስለን መስዋዕት የምናቀርብ ግን ለአጋንንት። ለምሳሌ የጌታ በዓል ከሆነ መከበር ያለበት ጌታ እንደሚፈልገው። ልደት እንዴት ነው መከበር ያለበት? ጥምቀት እንዴት ነው መከበር ያለበት? ደህና ናችሁ? እግዚአብሔር ይመስገን። በጥምቀት ዙፋኑን ይልጋለ? የለም። ንገሩኝ። የለም። አዲስ ልብስ ግዙም ይልጋለ? የለም። ለምን አመጣችሁት ነው ታዲያ? ስትጃጃልልኝ ደግሞ ሎሚ መወረር ትላለህ። ምንድን ነው ሎሚ? የሎሚን ምስጢር ታውቃለህ? ትንቢተ ኤርምያስ አንብበሃል?
ገብቶ ከሆነ በመንፈሳዊ ግን አንተ ሳትረዳው የዝሙት ስራ ዝሙት በጌታ ጥምቀት ዝሙት ይሄንን የሚገርማችሁ እንደ መልካም ነገር መድረክ ላይ የሚሰብኩ ሰዎች አሉ። ኢትዮጵያውያን እኮ ድሮ የሚተጫጩ የጥምቀት ነው። ጥምቀት መተጫጫ አይደለም። መተጫጨት ፍትሐ ነገሥት ያዘዘው ሌላ ስርዓት አለ። አንቀጸ ፍሂር አንዱ ፍትሐ ነገሥት አንቀጽ 24 በደንብ አድርጎ በተሰብሳብ ስለ ጋብቻ እንዴት ነው የሚታጭ እንዴት ነው ጋብቻ የሚፈጸም አንብብ። ስለዚህ ብርሃነ ልደቱ ብዙዎቻችን ገና አልተገለጠልንም፣ ወይም የልደቱ ዋጋ የጌታ መወለድ ዋጋ አልገባንም ጨርሶ። ይህንን ወቀሳ ለምን ታቀርባለህ ብትሉኝ ወቀሳዬን የማቀርብበት ምክንያት ግልጽ ነው። ቅድም እንደነገርኳችሁ አባቶቻችን እንደሚሉት በእግዚአብሔር ሐሳብህ ለአጋንንት አትሰዋ። ለምሳሌ የጥምቀት ብዙ ሰው ይዘላል አይደል? የሚዘል ለእግዚአብሔር አይደለም። እኔ በግልጽ መነጋገር ስላለብን ዮሐንስን ያጠምቅ የሚገርመኝ ነገር ምን አይነት መዝሙር ነው? ዮሐንስን ያጠምቅ ቃሉ ቤተክርስቲያን፣ ዜማው አደራረጉ ግን ቤተክርስቲያን አለ። ስራው ግብረ አሕዛብ ነው። አደራረጉ ቃሉ ብቻውን ግን ቤተክርስቲያን ነው። የሚገርመው ነገር ዮሐንስን ያጠምቅ በሄሮን በቅሩ በሳሌም የሚለው በዮሐንስ ወንጌል ይጻፋል ይላል። አደራረጉ ግን የቤተክርስቲያን አለ። ይኸው ዛሬ ጀምሮታል። ወለደ ጎድጓድ ታቦት ወጥቶ አቋርጬው ትቼክልክ ያን እያየሁ እዚያ ቆሜ እንዴት ያለ ጸሎት ነው የሚደረገው? ምክንያቱም ትንሽ መማር አስቸጋሪ ነው። ብዙ የተማሩት አይተው ይችላሉ፣ አይተው ያልፋሉ። እኔ ግን አልችልም። ትንሽ የተማረ ሰው አይቶ ማለፍ አይችልም። ወይ ብዙ ተምሬ እስከታው ድረስ ወይ ትንሽ ያወቋት ነገር ጠፍታብኝ እስከረጋጋ ድረስ በጣም ይቸገራል። አሁን የጥምቀት በዓል ከመጣን ከሊቃውንት መሀል ያለውን ነገር ከማየት ውጭ ተጀምሮ እስኪፈጽም ድረስ አንድ ለመንፈስ ቅዱስ የሚሆን ስራ የለም። የሚገርማችሁ ነገር የምግብ፣ የመጠጥ፣ የስካር፣ የዱላ፣ የአመፃ፣ የፖለቲካ በዓል እንዳደረገ በጣም ቅር ካላላችሁ በጣም ብዙ ሰው ሊያስቀይም ይችላል። በዚህ ዘመን ግን የጥምቀት በዓል በአደባባይ መከበሩ ከጥቅሙ ጉዳቱ አመዝኗል። የጥምቀት ቀን ከሚወርድ በረከት የሚወርድ መቅሰፍት ይብሳል። ሰባኪ በየመድረኩ የሚለፈንፈውን አትስማ፣ አይምሰልህ። አይደለም ዛሬ ተባርካችኋል ምንጣፍ እንዲያደርጋል እንደሚል አይደለም። በአንድ ቀን ምንጣፍ በማንጠፍ በእግዚአብሔር ፊት የሚደርስ ጠብታ ነገር የለም። እግዚአብሔር ያንተን ልብ እንጂ የምታነጥፈው ምንጣፍ ምን ያደርግልታል? አንተም ማታየው መላእክት ለታቦቱ ለተሸከመ ካህን እኮ የብርሃን ነጣፍ ያስፈልጋል። ያንተ ምንጣፍ ምን ያደርግልታል? ሳትታጠብ ንስሐ ሳትገባ ለቤተ ክርስቲያን ቅንጣት ታልቆም ነገር ሳይኖር ምንጣፍ ብታነጥፍ ምን ያደርጋል? ደህና ዋላችሁ። እግዚአብሔር ይመስገን። የጥምቀት በዓል ጥንት በነገስታቱ ዘመን ሲከበር ከነበረውና አሁን ካለ የትኛው ይሻላል? ንገሩኝ። የጥንት ይሻላል አይደል? ጥንት ግን የሚያነጥፍ አልነበረ። የጎደለ ነገር አለ ስላልተነጠፈ አታጥፍ እያልኩ አይደለም፣ ግን የሚቀድመው አለ። ሰከረ መጣ አይደለም የምታነጥፈው። የጥምቀት ከማንጠፍ ከ3 ቀን በፊት ነው። በነገራችን ላይ ትናንት አንድ ወንድም መጣና ከአንጣፊዎቹ መካከል ነው። ወደ ማንጠፍ የምንመጣበትን ምክንያት በግልጽ ልንገርህ። ለምን ስለው በቃ ያን ቀን 2 ምርጫ ነው ያለን። ወይ እንደለመድኩት እየቃምኩና እየጠጣሁ እውላለሁ፣ አሊያ ያቺን ቀን ላለመቃምና ላለመጠጣት ስል አነጥፋለሁ አለ። አይ በእውነቱ ይሄስ ጥሩ ነው። አንዲት ቀን ምቆም ከክፋት መከልከል ጥሩ ነው። ይሄ መቼስ ግን ዞሮ አስቸጋሪ ነው። ማወቅ ያለባችሁ ነገር አስተማሪዎችም ማናችን ቢሆን ማወቅ ያለብን ነገር ትውልዱን አስተምረን ካለወጥን በዚህ መንገድ የጥምቀት በዓል የእግዚአብሔር መሆኑ ቀርቶ አሁን ከግማሽ በላይ ይባል የሌላ ጠላት ነው የሚሆነው። ልክ በውጭ ዓለም ገናናችሁ እግዚአብሔር ይመስገን አሜሪካና አውሮፓ ኤፒፋኒ የሚባል በመጠኑ የሚከበር ነገር አለ አይደለ? ክሪስማስ እንደምን ያው ነው ኤፒፋኒ ናታ ክሪስማስ የሚባል ማለት ታውቃላችሁ አይደለ? ክሪስማስ እኛ ልደት ምን ነው አለ ክሪስማስ ማለት እነሱ እውነት ለመናገር ክሪስማስ በጣም ደምቆ እኛ ከምናከብረው በላይ ፈረንጅ ሀገር በጣም ይከበራል አይደል?
ፈረንጅ ዓመቱን ሙሉ ይሰራል። ስራ የማይሰራ መቼ ቀን ነው? የክሪስማስ አይሰሩም አይደለም? የሚገርማችሁ ነገር ግን በዓሉ የሚከበረው ለክርስቶስ ነው ወይስ ለዲያብሎስ ነው? እንዳትጠይቁ፣ ለዲያብሎስ ነው። አንድም ለክርስቶስ ክብር ይያችሁ። ምክንያቱም ክሪስማስን የሚያከብሩት አብዛኞቹ እግዚአብሔር እንዳለ እንኳን አያምኑ። ገብታችኋል? እግዚአብሔር እንዳለ ያምኑ። ነገር ግን በዓሉ ለምንድን ነው የሚፈልጉት? ከስራ ነፃ መውጫ፣ መዝናኛ፣ መጫወቻ፣ ፈን ማድረጊያ፣ ጊፍት ስጦታ መሰጣጫ ነው። በቃ በዓመቱ ዘና የሚሉበት ወቅት ክሪስማስ ነው። ገብታችኋል? አሁን ጥምቀት ከዚህ የተለየ ትርጉም አለው አይደል? ንገሩ። በተግባር ጌታ የተጠመቀበት ቀን። በዚህ ቀን ለጌታዬ እንደሚገባ እውላለሁ ብሎ ከዋዜማው ጀምሮ ጸሎት አድርጎ ማህሌት ቆሞ ኪዳን አድርሶ ቅዳሴ አስቀድሶ ስርዓቱን እንነጋገር ከተባለ በዚያ ቀን መጾም ክልክል ነው። ነገር ግን ጥንት የነበረው ስርዓት ተበላሽቶ አሁን መጥቶ ታቦት 11 ሰዓት ነው የሚገባው። በግልጽ መነጋገር ስላለ እኔ ነገር ይከፋል እያልኩ መናገራችን ይቅርታ አድርጉ ሊቃውንት። ያን ቀን የሚጾም ሰው አባቶቻችን የስቅለት ቀን አርጎ የበላ ያክል ነው የሚቆጠርበት ይላል። የጥምቀት ቀን ግን ታቦት የተሸከሙ ካህን ጾሙ አይደለም ይሁን። ለምን? ማን ነው ታቦት ይዘዋል ብሎ ስርዓት ያስተማራል? ይሄ ሁሉ ሊቃውንት ምዕመኑን መጋፋት ስላልፈለጉ ነው እንጂ በጎንደር ዘመን በነገስታቱ ዘመን ታቦት እግዚአብሔር በጣም ቢበዛ ከ3 ሰዓት እስከ 5 ሰዓት ወደ ማደሪያው ወደ ቤቱ ይመለሳል። ይሄን ማወቅ አለባቸው። ታሪክ መግለጥ ነው። ታቦት እግዚአብሔር እኮ ምሽት 1 ሰዓት ተኩል እኮ የሚካኤል ታቦት እኮ ገብቶ ያውቃል። 1 ሰዓት ተኩል ለሁለት ወር ጉዳይ ጥይት የተኮሰ ግን በስንት ስቃይ ቤታችን ድጋሚ ለዓመት ቢመጣ ጥምቀት አላከብርም ሌላ ሀገር የሚሄድ ብለን እስክነሳ ድረስ ማለት ነው። ይሄ ሁሉ ለምን ሆነ? ቤተክርስቲያን ስርዓቱን ጠብቃ መቀጠል አልቻለች። ሊቃውንቱ ብቻ ስርዓታቸውን አይደቁም። ምዕመኑን ከተበላሸ እልፍ ዘመን ሆነ። ይሄ ሁሉ ቀሳይ ለምንድን ነው? መምህራን ያስተምሩ። እናንተ ወንድሞቻችሁን ንገሩ። ስርዓት ይዘን ካላደረግነው በበዓል የምናገኘው አንዳች በረከት የለም፣ መቅሰፍት ነው። ይሄ ወጣቱን ሰውን ምናምን እንደዚህ ዛሬ ተባርካችኋል እና የሚባል አማርኛ ትንሽ አቆዩልን ባካችሁ። ምክንያቱም አይነ ልቡና ያለው ሰው ካለ በጥምቀት በዓል ከእግዚአብሔር ልክ ማን ነግሶ እንደሚሆን ያውቋል። በነገራችን እግዚአብሔር አንድነት ልታውቁ ያስፈልጋል። ታቦት እግዚአብሔርን ይዘን ስለወጣን ብቻ እግዚአብሔር ይመጣል ብላችሁ እንዳታስቡ። እግዚአብሔር ሲጣላ ታቦት ይዘን ወጣን ወደኛ ይመጣል። በግልጽ እንነጋገር ከተባለ ደህና ዋላችሁ። እግዚአብሔር ይመስገን። ታቦት እግዚአብሔር ማደሪያ ነው አይደለም? ንገሩኝ። እግዚአብሔር ሲጣላ ግን በታቦቱ አድሮ መባረክ አይደለም፣ ታቦቱን ያስማርከዋል። ተማርቆም ታቦቱ አሁንም የእግዚአብሔር ማደሪያ ማወቅ አለባችሁ። ያስማርከዋል እግዚአብሔር። ካርቱም ሄዱና አይናችሁን ገጣችሁ ተመልከቱት። ካርቱም ሙዚየም ውስጥ ሄዳችሁ ብትጎበኙ አይናችሁን እንደሚታ ያላችሁ። የጎንደር ታቦት ካርቱም ሙዚየም ውስጥ ምን እየተደረገበት እንዳለ ሄዳችሁ ታያላችሁ። ማንም እስላም እያገላበጠ ሲሆን ነው። አዝናለሁ በጣም። ይሄ እንኳን የሚቆጨው የለም። በኃጢአታችን ምክንያት ነው። እኛ ብናለቅስ ኖሮ እዛ ያለው ሊቀስፎ ነበር። ተአምር ላይ አለ። ታምረ ማርያም ላይ በአፄ ዘርዓ ያዕቆብ ዘመን የንጉሱ የሰራዊት አለቃ ከንጉሱ ያስፈቅድ በትዕቢት ታቦተ ማርያምን ይዞ ሄደ። ተሸነፉ። እስላሞቹ ታቦቷን ማርከው ወሰዷት። ተቀምጣ ሲያት እቺ እኮ ክርስቲያኖች የሚያመልኳት ናት፣ ቁም ነገር የላትም ብሎ ሄዶ አንዱ ቢቀመጥባት ከአናቱ እስከ እግሩ ድረስ እኩል ሁለት ሚዛን ላይ ቢያስቀምጡ እኩል ሰንጥቃታለችው። ከእሳት በስሎ ወጣ መሰለ። በዚህ ምክንያት ግማሹ ጠፋ፣ ግማሹ አመነ። ካህናት መጥተው እየዘመሩ ታቦቷን መልሰዋል። ለምን? መሪውም የተቀደሰ ህዝቡም መልካም ሰው ስለነበር። ስለዚህ ወጣም ወረደም ጥምቀት አሁን ከሆነ ለኢትዮጵያና ለቤተክርስቲያናችን እንደ መርገም ሊቆጠር የደረሰ በዓል ነው። ክርስቶስ ተነስቶ የአሕዛብ ስራ የሚሰራበት መንፈስ ቅዱስ የራቀበት በግልጽ መነጋገር ስላለብን ነው። እናንተ ማታውቋቸው እናንተ ማታያቸው ብዙ አበው አሉ የሚያዝኑ ጥምቀት ደረሰ ሲባል የሚጨነቁ ከተማ ትተው የሚሸሹ ከተማ ሰዶም ነው የምትሆነው። ጥምቀት ሲደርስ እንደ ሰዶም ነው የምትሆነው። አዝናለሁ። አሁን ሰው እንደሚያስከፋው ቃል ግን እውነቱ ይሄ ነው። እውነቱ ይሄ ነው። አሁንም ቢሆን በቻላችሁት መጠን ብትችሉ ወንድሞቻችሁን ነግራችሁ
ማንኛውም ክርስቲያን የተራበ አብሎ እንጂ አዲስ ልብስ አትግዙ። በቀደም ተናግረናል። አዲስ ልብስ የምትገዙ መድኃኔዓለም ቁስል ያርግባችሁ። በድጋሚ ይናገራል። ቁስል ያርግባችሁ አዲስ ልብስ የምትገዙ 10 ዓመት ጥምቀት። እኔ የሚገርማቸው ነገር አምና የገዛኸውን እኮ ለተቸገረ ሰው ብትሰጠው እንኳን ነገር ነው። እሺ ሁሉ አዲስ ሊገዛ ይችላል። ያምናውም አለ እቤት አስቀምጠዋል። የታቻምናውም አለ አስቀምጠዋል። ደሃራቁቱን ይላል። አንተ የጥምቀት አዲስ ልብስ ስለወደልኛለህ ድሆች ተርበው አንተ በአዲስ ልብስ ታቦት ፊት ስለቆምክ ምን ቁም ነገር አለ? ስለዚህ ራሳችሁንም አቅሙ ከማይገባ ነገር ወለዶቻችሁንም አቅሙ አለ ያልኳችሁ ቢቀር ነው የሚሻል። ማን ነገራችሁ ቢቀር ነው የሚሻል። እግዚአብሔር ታቦቱን ሳታወርዱልኝ ብሎ የሚቆጣ ብላክ አይደለም። በየአድባራቱ ብናከብረው ደስ አይልም። በየአድባራቱ ስራ አጠብቀን አሁን ሐራ ድንግል ያመጣቸው ብናከብረው ነው። በግልጽ ነው የምነግራችሁ። እንዲህ አክብሮ የሚጣጣ ሰው ካለ ይጣጣ ነው። ታስከታች አያገባኝ ለነገር አይደለም እናገር ቤተክርስቲያን የት ድረስ መቼ ነው የሚቆጨን? ደህና ዋላችሁ? እግዚአብሔር ይመስገን። በቀደም ለተቃጠለው ቤተክርስቲያን ቆጭቷችኋል? ማን ነው ኃላፊነቱን የሚወስድ? ቤተክርስቲያኑ ተቃጠለ ሲባል ባደጋ አይደለም። ከበው ነው ያቃጠሉት። እንደጭው ንዋያተ ቅድሳቱን እየረጋገጡ መጫወቻ ያደረጉት ማን ነው ተጠያቂው? እንነጋገር። ጭና ተክለ ሃይማኖት ላይ የተደረገው ማን ነው ተጠያቂው? ትናንትና በቀደም ኦሮሚያ ክልል ውስጥ ለታረዱ ክርስቲያኖች ማን ነው ተጠያቂው? ማን ነው ተጠያቂው? አሁን አዲስ አበባ ላይ እየተደረገ ያለው ነገር ማን ነው ተጠያቂው? ዝም ብለህ ዘላለም ዓለምን እያንጎላችሁ ትደርሳለህ። እውነቱን አትወዱም አውቃለሁ። እናንተ ብቻ አይደላችሁ። ተማረ የሚባለው ማህበረሰብ እውነት አይወድም። ሁሉም ሰው አትንኩ ይባይ። ቤተክርስቲያን እየተጫወትክባት ለምንድን ነው አትንኩ የምትለኝ? ከላይ እስከታች ድረስ ለገዛ ከርሱ ብቻ የሚጨነቅ ለገዛ ሁሉ የሚጨነቅ ቤተክርስቲያን ለቀቅ ያደርጋታል። የራሱ ኑሮ ነው። ከዚህ በላይ ምን? እኔ እኮ አንዳንዴ ትንሽ አናስብም? የሚታረዱ ሰው አያሳዝንም? ቤተክርስቲያን እየተደረገባት ያለው ነገር አያሳዝንም? ለምን በሰው ቁስል በሰው ለምን እንቀልዳለን? ለምን በክርስቶስ አካል እንቀልዳለን? ለምን? እኔ እኮ የምናደርግ ኢየሱስ ኖሮብኝ አይደለም እንደዚህ የሚጮህ ጊዜው ሲደርስ ማናችንም በነገራችሁ ላይ የምትፈልጉ ካላችሁ ጠቅላላ ሁሉንም ሰጥቻችሁ ይሄዳል። ወዲህ ቅንጣት ታክል 0.5 ሳንቲም ምንም የምፈልገው ነገር የለም። ሰላሜን ሁለንተናዬን ያጣሁት በዚህ አገልግሎት ነው። ምንም ያገኘሁት ነገር የለም። በቀደም ነግሬያችኋለሁ። እኔ ከዚህ አገልግሎት የተረፈኝ እሾህ ብቻ ነው። እሾህ የተረፈኝ የበላ በልቶ ይሆናል፣ የጠጣ ጠጥቶ ይሆናል፣ የተማረ ተምሮ ንስሐ የገባ ገብቶ ይሆናል። እኔ እሾህ የተረፈኝ የገዛ ቤቴ ሰው እየከሰሰ መከራዬን የሚያበላኝ ሰደብከኝ ምናምን ትይኛለህ። እኔ አዝናለሁ። እኔ ትርፍን እንነጋገር ከተባለ ከዚህ በላይ ብዙ እንሄዳለን። ሁሉ ሰው የግል ክብሩን ነው የሚጠብቅ። ሁሉ ትልቅ ትንሽ የለው እገሌ ወገሌ ብትለው ሁሉ ለግል ክብሩ ነው የሚጨነቅ። ለቤተ ክርስቲያን አለ። አንተ ደግሞ ሶስት ከተቱ ላይ እና የዚህ ሁሉ ነገር የዚህ ሁሉ ጩኸት ማጠቃለያው አሁንም የሚመጣውን ጥምቀት ዝም ብለህ አሁን መጥተው የጥምቀት በዓል ለማድረግ እስኪ በውጭ ካሉ ተማሪዎች 300,000 ብር ለምንልን ነው መጥተው ጠየቁ። የሰውን ጥጋብ ተመልከቱ። ስንት ወገን ተርቦ ሜዳ ወድቆ ጥምቀት በዓል ለማድመቅ በምንድን ነው የምታደምቀው? በዲኮሬሽን አንተ አጋንንትን ጭንቅላት ላይ ተሸክመ እግዚአብሔር በዲኮሬሽኑ ደስ የሚለው እኔ አዝናለሁ። ለሁሉም ጥምቀትን እንደ ጥንቱ እንደ ወትሮ የእግዚአብሔር እናድርገው። ከእግዚአብሔርነቱ አስወጥተን የጠላት መጫወቻ አድርገናል። ይሄ እንዲሆን ከሰራን ስራ፣ ካልሰራን ውርድ ከራሴ ውርደት ከእናንተ ነው። ከኔ የሚጠበቀው መናገር ነው። ከዛ በላይ ምንም ላደርግ አልችልም። ጮር በላን ያለ ሁላችን ለብርሃነ ጥምቀት በሰላም ያደርሰን። አሜን። እንግዲህ አጭር ነገር ዛሬ የትምህርታችን ትኩረት የሚሆነው ዕለታዊ በዓል ላይ ነው። የቅዱስ ዮሐንስ ወንጌል ምዕራፍ 21 ላይ ያለውን ኃይለ ቃል አነብላችሁና
ከዚያ ጥቂት ኃይለ ቃላትን ተለዋውጠን እንጨርሳለን። የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 20 ያለውን ኃይለ ቃል አነባለሁ። ጴጥሮስም መለስ ብሎ ጌታችን ኢየሱስ ይወደው የነበረውን ያን ደቀ መዝሙር ሲከተለው አየ። እርሱም ራት ሲበሉ በጌታችን በኢየሱስ አጠገብ የነበረውና ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው። ጴጥሮስም እርሱን አይቶ ጌታ ሆይ ይህስ እንዴት ይሆናል አለው። ጌታችን ኢየሱስም እስከመጣ ይኖር ዘንድ በወድስ አንተን ምን አግዶህ? አንድም ምን አግዶህ፣ ሁለቱም ያስጋል። አንተ ግን ተከተለኝ አለው። ያን ደቀ መዝሙር እንደማይሞት ይህ ነገር በወንድሞች ዘንድ ተነገረ። ጌታችን ኢየሱስ ግን እስከመጣ ድረስ ይኖር ዘንድ በወድስ አንተ ምን አግዶህ አለ እንጂ አይሞትም አላለውም። ስለዚህ ነገር ምስክር የሆነ ስለ እርሱም ይህንን የጻፈ ደቀ መዝሙር ነው። ምስክርነቱም እውነት እንደሆነ እኛ እናውቃለን። ጌታችን ኢየሱስ የሰራቸው ሌሎች ብዙ ስራዎች አሉ። ሁሉ እያንዳንዱ ቢጻፍ ግን የተጻፉ መጻሕፍት ዓለምስ እንኳ መጽሐፍ ቢሆን ባልቻላቸውም ነበር። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስም የተመሰገነ ይሁን። አሜን። ርዕሳችን ዕለቱ ነው ቅዱስ ዮሐንስ ወልደ ነጎድጓድ ነው። ነገር ግን እንዲያው መቼስ ይሄ ቅዱስ ከሚጠራባቸው ስሞች መካከል በጣም ትልቁ የፍቅር ሐዋርያ ነው የሚባለውና እስኪ ርዕሳችንን እሱ እናደርገው። ያው ዞሮ የቅዱስ ዮሐንስ ወልደ ነጎድጓድ ጥቂት ከገድሉ ጥቂት ያክል። ምክንያቱም በቤተክርስቲያናችን ክርስቶስ መድኃኔዓለምን ድንግል መብርሃንን በመውደድ እሱን የሚተካከል የለም። የፍቅር ሐዋርያ ሲባል ሶስት መገለጫ ስላለው ጌታን በመውደድ ማምላክን በመውደድ እና ክርስቲያኖችን የሰው ልጆችን ሁሉ በመውደዱ ምክንያት ይህ ቅዱስ ሰው ከ15 በላይ ስሞች ቤተክርስቲያን ስታከብረው በጣም ገኖ ብዙዎቻችን የምንጠቀምበት ወንጌላዊ ወልደ ነጎድጓድ ቢኖርም እንዲሁ እኛ ግን ዛሬ ዋና አድርገን የፍቅር ሐዋርያ ለናውላችሁ እግዚአብሔር ይመስገን። የፍቅር ፖሊሲ የፍቅር ሐዋርያ በእናንተ አማርኛ ደግሞ የፍቅር ሐዋርያ ያው አይቸግርም። በትርና በትር እንዳለው ማለት ነው። ችግር የለውም። ወደ ግዙ ሲሄድ ፍቅር፣ ወደ አማርኛው ሲመጣ ፍቅር፣ ወደ ግዙ ሲሄድ በትር፣ ወደ አማርኛው ሲመጣ በትር አይደለም። ሁሉም አያጣላም። ምክንያቱም አማርኛ ከግዙ ብዙ ስለወሰደ ለራሱ እንደሚስማማ ሲወስድ እንደዛ አይደለም። አማርኛ ከግዙ ብቻ አይደለም። ለምሳሌ ጣሊያን የምትባል ሀገር ታውቃላችሁ አይደለም? አሁን ሄዳችሁ አውሮፓ ውስጥ ጣሊያን የምትባል ሀገር ብትሉ ይሄን ጣሊያን ነው የሚሏችሁ። ስሟ ማን ነው? ኢታሊ ነው አይደለም? እኛ ግን ለራሳችን እንደሚገባን ጣሊያን። እንግሊዝ የምትባል ሀገር ልጅ ማለት ነው ኢንግላንድ ነው አይደለም? ልክ እንደዛ። አሁን ግብጽ የምትባል ሀገር ልጅ ማን ነው የምትባለው? ኢጂፕት። ለኛ እንደሚገባን አንዳንዱ ደግሞ ለምሳሌ እንግሊዘኛው ዝም ብሎ ላለማስገባት ለምሳሌ ይሄ መኪኖች የሚጠቀሙት ቤንዚኑ ናፍጣው ምንድን ነው የሚባለው? የጋራ ስሙ ሱማይኛ ነው። ፔትሮሊየም፣ ሌላስ ፊውል። አባቶቻችን ምን ብለው ሰየሙት? ነዳጅ፣ ዘይት አይደለም? ዘይት ነው። ከሌላው ዘይት በምን ይለያል? ይነዳል። ነዳጅ፣ ዘይት አይደለም? ኮምፒውተር ብሎ መጥቶ አይደል? ምን አሉ አባቶቻችን? መቀመሪያ አይደለም? ያስኬዳል። ሌላም ብዙ አለ። ለምሳሌ ፖሊስ አለ። ባላገሩ ቢቸግረው ፖሊስ አለ። አማርኛ ላይ የለም እኮ ከሌላ የመጣ ነው። ፐኛ አይደለም። መጤ ናቸው። ፖሊስ አለ አይደለም? ነገር ግን ጥንቱን አባቶቻችን ፖሊስ አይደለም የህግ ዘበኛ ነው የሚባለው አይደለም? ለናላችሁ ምሳሌ ዲም ላይት የሚለው ምንድነው ሲባሉ ንውረድ ኤርሚያስ ከበደ ነፍሳቸውን ይማር ምን ይሉታል ሲሉ እለቄጡ አሉ። እለቄጡ ማለት አንዳንዶቹ አንድ ጉባኤ ላይ ለና ተበቀ ጀዳ የለም ለማ ተጠበቀ ሌላ ተጠበቀ ያመጣ። እለቄጡ ማለት እንደ ኪሩቤል 4 ራስ ያለው አሞራ
ይሄ በዚህ ስም ይጠራል። 4 ራስ እንዳለው አሞራ። ዲም ላይት ማለት በአንድ መስመር የተለያየ ብርሃን ማለት ነው። ያ አሞራ ደግሞ አንድ አንገት ነው ያለው ማለት አንድ አካል ነው ያለው፣ ግን ላይ 4 ራስ ነው ያለው። እንደዚህ አይነት ስሞች አሉ። ዋናው ለማለት ፈልጌ ነው ስም ሲወጣ ያው ወደሚገባው ያመጡና አማርኛ ከብዙ ወስዷል። ሲወስድ የሚያስገርመኝ ነገር አሁን ብርቱካን አማርኛን ይመስላል ነገራቸዋለሁ። ብርቱካን ህንድኛ ነው እንጂ አማርኛ አይደለም። አሁን ጋሪ ከህንድ ነው የወረሰው። አሁን ጋሪ አማርኛ አይደለም። ጋሪ ትላለህ አማርኛው ምንድን ነው? ጋሪ ሰረገላ ነው የሚባለው። ከህንድም ወስደናል ከህንድም ወስደናል፣ ከአረብም ወስደናል። ለምሳሌ እገሌ እኮ ምስኪን ነው ትላለህ። አሁን እኔን መንገድ ላይ ስታይ ምስኪን ነው የምትለው መድረክ ላይ ግን ሰው ምስኪን አለ። ሚስኪን የሚለው አረብኛ የኛ ገብቷቸዋል። ሌላው ደግሞ ከኛ የወሰደው አረብኛ ከግዕዝ የወሰደው በጣም ብዙ አለ። ለሁሉም እንዲያው ነገርን ካነሳው ቋንቋ ተወራራሽ ነው ብዬ ነው። አማርኛ ለምሳሌ ጮማ ለምሳሌ ከኦሮምኛ ነው የተወሰደው፣ ቀበቶ ከዛ ነው የተወሰደው አይደል? ከትግርኛ እንዳንጠቅስ ደግሞ ጁንታ ይባላል አይደል? ደህና ዋላችሁ። ከትግርኛም ይወሰዳል፣ ትግርኛም ኦሮምኛም ከአማርኛ የወሰዱት ብዙ አለ። ለሁሉም ወደ ጉዳያችን እንመለስ። የፍቅር ሐዋርያ ስለ ቅዱስ ዮሐንስ ወንጌላዊ ከተግሳጽ ወደ ተግሳጽ እንዳላል ሀተታውን የፍቅር ሐዋርያ ብለው መጨረሻ አደረገው። በተግሳጽ ጀምሮ በተግሳጽ ይፈጽማል። መሀል ላይ ግን ስለ ቅዱሱ ጥቂት ነገሮችን ልንገራችሁ። እንድታውቁት የሚያስፈልገው ነገር ቅዱስ ዮሐንስ ወንጌላዊ ከ12 ሐዋርያት አንዱ፣ መጀመሪያ ከተከተሉት ከ12ቱ አንዱ እሱ ነው። እንድርያስና ዮሐንስ በአንድ ቀን ነው የሚከበሩት። እንድርያስ ታኅሳስ፣ ዮሐንስ በአራት ነው ያረፉት። ሁለቱ ባልንጀራሞች ናቸው። ጥንተ ነገሩ እንደምን ነው ቢሉ እግዚአብሔር ቅድመ ዓለም በአንድነቱ በሦስትነቱ ሲሰለስ ሲቀደስ ይኖር ነበር። አሁን እንደዚህ ይባላል። አንተ ወደ ጉዳይ ግባ እንጂ ይባላል። አሁን የስብከት ዘዴ ይባላል። የስብከት ዘዴ ሲሰለጠን እንደዚህ ብሎ ከጀመረ አንተ ወደ ጉዳይ ነው እንጂ አይ ቀላል ነው። ለምን ነገር ከሱ ውሃ ከጥሩ ታሪክ እኮ ሊቃውንት ጥቅልል አድርገው እንዴት እንደሚያሳጥሯት ላሳያችሁ ነው። ቅድመ ዓለም እግዚአብሔር በአንድነቱ በሦስትነቱ ሲሰለስ ሲቀደስ ይኖር ነበረ። ክብሩ በባህሪው እንደቀረ ምስጋናው በባህሪው እንደቀረው እኮ ይህን ዓለም ልፍጠር አሰበው ማልቀረ ፈጠረ። ሲፈጥረን ሰውና መላእክትን ስሜን ቀድሱ ክብሬን ውረሱ ብሎ ፈጠረ። ከመላእክት ዲያብሎስ ወደቀ፣ የሰው ልጅም ወደቀ። ንስሐ ገባ፣ አድናለሁ ብሎ ተስፋ ሰጠው። ተስፋውን ይዞ ትንቢት ሲናገሩ ሱባኤ ሲቆጥሩ ምሳሌ ሲመስሉ ዘመነ ስጋዌ ደረሰ። አምላክ ከድንግል ማርያም በድንግልና ተጸንሶ ተወለደ፣ ተሰደደ፣ አደገ። በቃ የ5500 ዘመን ታሪክ አለቀ ማለት ይሄ አይደለም። ነገር ከሰው በዚህ ወራት ዘብዴዎስና ማርያም ባውፍሊያ የሚባሉ ከነገደ ይሁዳና ከነገደ ሌዊ የተወለዱ፣ ዘብዴዎስ ከነገደ ይሁዳ የዳዊት ዘር፣ ማርያም ባውፍሊያ ከነገደ ሌዊ የአሮን የልጅ ልጅ ናት፣ ወይም ከዚያ ዘር የምትቆጠር ናት። ተጋብተው አስቀድሞ ያዕቆብ አስከትለው ዮሐንስ የሚባሉ ልጆችን ወልደዋል። እነዚህ ልጆች ይማሩልን ብለው በዘመኑ የነበረው ትልቁ ትምህርት ቤት ገማልያል የሚባል ምሁረ ኦሪት ደግ ሰው ነበርና አስገብተዋቸው ኦሪቱን ነቢያቱን ተምረዋል። ከዚያ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ከመግለጡ በፊት ካስተሬው በፊት ዮሐንስ መጥምቁ 6 ወር ተቀድሞ ንስሐ ሰበከ። ነሱ መቀርበት መንግሥተ ሰማያት ብሎ ንስሐ ሰበከ። የእርሱን የንስሐ ስብከት ሰምተው ቀድመው ከተከተሉት መካከል ዮሐንስ ወንጌላዊ እና እንድርያስ ተጠቃሽ ናቸው። 6 ወር ከዮሐንስ መጥምቁ ግን ተማሩ። ዮሐንስ ከዮሐንስ ተማሩ። በነገራችሁ ላይ የሚያስገርመኝ ነገር ምዕመናን በተለይ መሀል ሀገር አካባቢ ቁጥሩ ቀላል የማይባለው ዮሐንስ መጥምቁን ዮሐንስ ወንጌላዊን አይለዩም። ደህና ዋላችሁ። ይሄ ስራ ልስጣችሁ። 15 ዮሐንስ የሚባሉ ቅዱሳን አሉ። እስቲ ጽፋችሁ በሚቀጥለው ሳምንት 15 ዮሐንስ የሚባሉ ቅዱሳን አሉ። እስቲ ፈልጓቸው። 7 ጎርጎርዮስ የሚባሉ ቅዱሳን አሉ። ይሄን የምላችሁ ግን 15 እኮ በጣም የሚታወቁትን ማለት ነው እንጂ አስርዝሮ ገባንማ 100-200 ሺህ በዛም በላይ ሊሆኑ ይችላሉ።
ለሁሉም ግን ማወቅ ያለብን ነገር በዘመነ ሐዋርያት ዮሐንስ በሚባል ስም የታወቁ 3 ቅዱሳን ነበሩ። ለናለች እግዚአብሔር ይመስገን። ስንት? 3። አንደኛ ዮሐንስ መጥምቁ የዘካርያስና የኤልሳቤጥ ልጅ። ሁለተኛ ዮሐንስ ወልደ ነጎድጓድ የዘብዴዎስና የማርያም ባውፍልያ ልጅ ከ12 ሐዋርያት አንዱ ወንጌሉን የጻፈ። ሶስተኛ ከአራቱ ወንጌላውያን መካከል ማቴዎስን፣ ሉቃስን፣ ዮሐንስን ብናነሳ የሚቀረው ማን ነው? ደህና ዋላችሁ? እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። ሁለተኛው ወንጌል 16 ምዕራፍ ያለው ማን የጻፈው? አረጋው አይሰማኝም። ምንድን ነው የምታርገው? በጉን ተናገረው እንጂ ቅዱስ ማርቆስ። ቅዱስ በሉ። ቅዱስ በደንብ በልባት። ቅዱስ ማርቆስ። ማርቆስ እንዲህ የሚል ስም ያወጣለት ጌታ ነው እንጂ መጀመሪያ ስሙ ማን ነው? ዮሐንስ ነው። ዮሐንስ ስተሰሜ ማርቆስ ግን እንዲያውም መልኩን የጻፈ ይለዋል መገስጽ ጸረሲ ወአብድ ይለዋል። ሰነፉ ደንቆሮን የሚገስጽ ነው ይለዋል ማርቆስ። እነዚህ የታወቁ ናቸው። ዋናው ግን መጥምቁ ዮሐንስ ነው። ኋላ ዮሐንስ ወንጌላዊ ነው። ታዲያ 6 ወር ከሱ ዘንድ ከተማረ በኋላ ጌታ ሲጠመቅ የተፈጸመውን ነገር የምታውቁት ነው። ጌታ ተጠመቀ። ከዚህ 40 መዓልት 40 ሌሊት ጾሞ ሲመለስ በዮሐንስ ወንጌል ምዕራፍ 1 ራሱ ዮሐንስ እንደመዘገበልን ጌታ በየታለፈ ዮሐንስ በሚያጠምቅበት መንገድ ሲያል መጥምቁ ዮሐንስ እንዲህ ሲል ተናገረ። ነዋበጉ እግዚአብሔር ዘያአትት ወያሴስላት ያታለ ለናወለች እግዚአብሔር ይመስገን። የዓለምን ኃጢአት ይቅር የሚል የሚያስወግድ በጥሬ አማርኛ የእግዚአብሔር በግ መስዋዕት እነሆ ብሎ ዳረገ። ለምን ቢሉ እስካሁን 6 ወር ከኔ ጋር ቆይታችኋል፣ ከመንገድ ጠራጊው ከዚህ በኋላ የሚበልጠው መጥቷልና ወደ እርሱ ሂዱ ማለቱ ነው። ያን ጊዜ ሁለቱ ዮሐንስና አንድሪያስ መጥምቁ ዮሐንስን ትተው ጌታን ተከተሉት። ሲከተሉት እዚህ ፊት ተማምረናል። ታስታውሱ እንደሆነ ምን ተሐስሱ አላቸው። ምን ትፈልጋላችሁ አላቸው። ዮሐንስ ቀደም ብሎ ምን አለ? ረቢ አይቴ ተሐድር፣ መምህር ወዴት ታድራለህ አለ። ኑ ትራዩ ሀድር፣ የማድርበትን ታዩ ዘንድ ኑ ብሎ አላቸው። ጌታ መጀመሪያ ደብረ ዘይት ጌቴሴማኒ ኤሊዮን የምትባል ማደሪያ ዋሻውን ያስጎበኛቸው። ኋላ ግን የጌታ ማደሪያ ወዲህ ቢሉ አምላክ ወዲያ ቢሉ በሰማይ ያለች ኢየሩሳሌም ሰማያዊት ናትና አስቀድሞ ዋሻውን፣ ኋላ እናቱን፣ ኋላም ወንጌልን፣ ኋላም መንግስተ እግዚአብሔርን በስልጣን ሰጥቷቸዋል። አባቱ እንዲያውም መጽሐፍን ይላል እስከ 10 ሰዓት ድረስ ዋሉ ዋለ። ጥሬ ዘሩ ቀላል ነው፣ ግን በምስጢሩ እስከ 10ኛ ማዕረግ እስከ ከዊነ እሳት አድርሷቸዋል። አንድም በቤተ ጉባኤ ምስጢር የመጨረሻ ማዕረግ እግዚአብሔርና ሰውን መውደድ ነው ይባላል። ከዚህ በላይ ብቃት የለም። ተናግራችሁ እግዚአብሔር ይመስገን። ሞት ከምታስነሳ የተራበ ሰው አብላ እንዳለ ሊቆ ማለት ነው። የተራበ ቢያበሉ ፍቅር ነው። የተጠማ ቢያጠጡ ፍቅር ነው። የታረዘ ቢያለብሱ ፍቅር ነው። ያዘነ ቢያጽናኑ ፍቅር ነው። የታሰረ ቢያስፈቱ ፍቅር ነው። እንግዳ ቢቀበሉ ፍቅር ነው። አዎ ፍቅር ነው። ይሄ ይመጣል ሞት ከማስነሳት ብሎ ሊቁ ዮሐንስ አፈወርቅ ተናግሮታል። በዚህ ጊዜ ነው የጀመረው። ኋላ ወስዶ እንድርያስ ለጴጥሮስ፣ ዮሐንስ ለያዕቆብ ነገሩ። ኋላ እንደገና በማርቆስ ወንጌል 1:19 እንደምትመለከቱት አሳ ሲያጠምዱ ከአባታቸው ዘብዴዎስ ጋር ጠርቶ ይዟቸው ሄዷል። ከዚያ በኋላ ዮሐንስ ወንጌላዊ የጌታ በጣም ቅርቡ ማለት ከ120 ቤተሰብ የጌታ ባለሟል ተብሎ 3 አዕማደ ሐዋርያት የሐዋርያት ምሰሶች፣ አንድም የምስጢር ሐዋርያት ተብሎ ዮሐንስ፣ ያዕቆብና ጴጥሮስ ሲመረጡ ዮሐንስ ቀዳሚ ነበር። እሱ ብቻ ሳይሆን ከ3ቱም ተለይቶ ባለ ምስጢር ነው። ስለ ቅዱስ ዮሐንስ ከተጠቀሰባቸው ወንጌል ክፍሎች መካከል አንዳንዶችን ማስተዋል የምስጢር ሐዋርያ እንደነበረ ለመመልከት መጀመሪያ ዮሐንስ ወንጌላዊ ወንጌሉን ሲጽፍ ራሱን የገለጸበት መንገድ ያስገርማል። ለነዋላችሁ እግዚአብሔር ይመስገን። ስለ ራሱ በስም ጠቅሶ አልተናገርም። ለነገሩ ሌሎችም እንኳን አይጠቅሱም። አይታችሁት ከሆነ ቅዱስ ማቴዎስ ሲጽፍ
የራሱን ስም ማቴዎስ በማለት ፈንታ ማን ብሎ ጠራው? በድሮ ስሙ ሌዊ በማቴዎስ ወንጌል 9:9 ላይ ስለ ቀራጭነቱ ታሪክ ይነግረናል። የራሱ ታሪክ። ቅዱስ ማርቆስ እንዲሁ በወንጌሉ ጌታ በተያዘባት ሌሊት ልብሱን ወሮ ሄደ የተባለ ታላቅ ሕፃን በዚያች ምሽት የነበረ ራሱ ቅዱስ ማርቆስ እንደሆነ አንዳንድ መተርጉማን ተናግረዋል። ቅዱስ ሉቃስ ስለራሱ በኤማሁስ መንገደኞች ደብቆ ተናገረ። እሱ ሰው እንደሆነ ሳይታወቅ ዮሐንስ ምን ብሎ ተናገረ ቢሉ ራሱ ጌታ የወደው የነበረ ደቀ መዝሙር እረዚያ ፈቅሮ ኢየሱስ እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። የፍቅር ሐዋርያ አይደል? ምን የፍቅር ሐዋርያ? በደንብ በሉ። የፍቅር ሐዋርያ። አያችሁ፣ እርሱ ጌታን የሚወድ ጌታ እሱን የሚወደው ረድ ዘያፈቅሮ ኢየሱስ አንድን ረድ ዘያፈቅሮ ኢየሱስ ለሚቀጥሉበት ለዮሐንስ ታዲያ እስኪ ጥያቄ ጠይቃችሁ ጌታ መድኃኒዓለም ይወደናል አይወደንም? ይወደናል። ይወደናል። እና ምንድነው ታዲያ ዮሐንስ ለይቶ ይወደው የነበረ የሚል አበው ምን ይላሉ? ዮሐንስን ምነው ለይቶ ይወደው ነበረ አለ ቢሉ የእሱ መወደድ በፍትህ ነው። ደህና ዋላችሁ? እናት ልጆቿ ሁሉ ትወዳለች አይደለ? ጅሉን ትጠላለች አትጠላውም? ንገሩኝ። መልካሙንም ጅሉንም ትወዳለች አይደለ? መልካሙ በፍትህ ተወዷል፣ ጅሉ ግን በርኅራኄ ተወዷል። እናት አትጥሉና ማለት ነው። አንድ ሁለተኛ ረድ ዘያፈቅሮ ለምን አለ ቢሉ ጌታ መውደዱን ሳይሆን እየነገረን ያለው ዮሐንስ መወደዱ ወይም ተወዳጅ ሰብዕና ገብቷቸዋል። እንዴት ዋላችሁ? አባባሉ ለአልዓዛርም ተገልጧል። እህቶች ምንድን ያሉ? እግዚእነ ናሁ ዘታፈቅር ይደዊ የምትወደው ታሟል። የሚወደድ ሰብዕና እንዳለው መግለጥ። ሁለት ሶስተኛ ጌታ የሚወደው አለ ከሌላው ለይቶ ሰው በጣም ለሚወደው ምስጢር አለ የሚገልጥለት። እንዴት ዋላችሁ? ምስጢር አለ የሚገልጥለት ከሐዋርያት ሁሉ የሚበልጠውን ምስጢር ጌታ የገለጠለት ስለሆነ ምን አለ? ጌታ ይወደው የነበረ ከመኖር ተባለ። እንዲህ ተባለ። ኋላ በዮሐንስ ወንጌል ምዕራፍ 13 ላይ ጌታችን እግራቸውን ካጠባቸው በኋላ የሐዋርያቱን ከእናንተ መካከል አንዱ አሳልፎ ይሰጠኛል ቢል አነጋገር። እንዲሁም የቅዱስ ዳዊትን ጠቅሶ በመዝሙር 40 ቁጥር 9 ላይ ያለው ዘይሴሰይ እክሌ አንሰ ሰኮናሁ ላዕሌ እንጀራዬን የበላ እሱ ሰኮናውን አነሳብኝ የሚለውን ጠቅሶ ከመካከላቸው አንዱ አሳልፎ እንደሚሰጠው ሲናገር ደነገጡ። ማን እንደሆነ መለየት አልቻለም። ያን ጊዜ ከሐዋርያት በእድሜም የሚበልጥ እንደ እረኛ የሚቆጠር ከጌታ ቀጥሎ ጴጥሮስ ነበር። እራሱ መጠየቅ ይችል ነበር። አንድ ነገር ተማሩ። ተናወላችሁ? እግዚአብሔር ይመስገን። ቅዱስ ጴጥሮስ ራሴ ልጠይቀዋል። ምንድን ያለው? ጌታ ይወደው የነበረው ደቀ መዝሙር ተሰአል ወንግረን ጠይቅና ንገረን። ሁሉም እኮ አካሄዳለሁ እንደ ጴንጤ እንደዚህ ዘመን ቅዱሳን አያስፈልጉም ብሎ መስሏል። ቀጥታ ለጌታ እናገረዋለሁ። ዳተደንቆ ቀጥታ እንኳን እግዚአብሔር ሰይጣን ማይሰማ እሱም እኮ አለው ደረጃ እኮ አለው። አታውቁም? ብርያል የሚባል እኮ የሲኦል በረኛ አለ። እሱን ሳታስፈቅድ እኮ ዋናውን አታገኘው። በገድለ ቅዱስ ባስልዮስ ላይ ተጽፏል። ዋናውን ለማግኘት ብሎ የቅዱስ ዘበኛውን ማግኘት ነበረበት። እሱ አስፈቅዶ ወደ ዋናው ይወሰድ። ሁሉም እኮ ደረጃ ያለ ለክፉ ለበጎ ደረጃ አለው እና ጠይቅና ነገረን አለው። ያን ጊዜ ነው የቅዱስ ዮሐንስ ማዕረግ የታወቀ። አንድ በቃ ጌታ ምስጢር ከተናገረ ለዮሐንስ እንደሚናገር ታወቀ። በዚህ ሁለተኛ ነገር እዚያው ላይ ሊጠይቀው ብሎ ምስጢር ነውና ረፈቀ ውስተ ሕፅኑ ለእግዚእ ኢየሱስ ወደ ደረቱ ጠጋ ብሎ ተቀመጠ። ጆሮ ግማሽ ፊቱ በጌታ ደረት ላይ ተጠጋ። ይህንን ሲያደንቅ ነው ለሕፅንከ ነው መልካ ኢየሱስ ላይ ምርፋቀ በረከት ወሳይል ምርፋቀ በረከት ወሳይል የይቅርታ የበረከት ማረፊያ
ዘአስመከ ቦቱ ወለ ዘብዴዎስ ድንግል የሆነ የዘብዴዎስ ልጅ ዮሐንስ ያረፈበት አርኬ ጻፈ። አባ አርክስም ዛሬ ደግሞ ምን አለ? ሰላም ለዮሐንስ ዘተለዓለ መጠኑ ከፍ ከፍ ላለ ለዮሐንስ ሰላምታ ይገባል። በነሲአ ጸጋ ወክብር እንተ ኢተውበት ለካልአኑ ከመቤታችን ቀጥሎ እሷ በታች ለማንም ያልተሰጠ ጸጋ ለዮሐንስ ተሰጥቶታል። ዘሥጋ ወደም ዘውቱ አኮኑ ይላል። ራስ ያደቃል። የአባ ጊዮርጊስ ዘጋስጫ ደቀ መዝሙር አርከስሉስ ወገኖቼ ዮሐንስ ሰው አይደለም ይላል። ሰው አይደለም ነው። እንዴት ዋላችሁ? እግዚአብሔር ይመስገን። ሥጋ የለው አለው፣ ደም የለው አለው። ለዚህ አኮኑ ዘሥጋ ወደም ዘውቱ አኮኑ አመሳሞ በአፉ ሰአሞ ኋላ መጨረሻ በተመጣለት ዋማር ፈቆ በህሱ ለእሳት መለኮት መፍረስ በህሱ ነደ እሳት መለኮት እንዲሳቃጥል ቀረው ሰው ከሆነ እንዲሳቃጥል ቀረው። ይሄ ነው ክብሩ። ከዚያ ማን ነው አሳልፎ የሚሰጥ አለው። ምስጢሩን ነገር ይሁዳ እንደሆነ በዚያ ታወቀ ክብሩ። ከዚያ አሁንም እዚያው ወንጌል ላይ ልፍ እንበልና ምዕራፍ 19 ላይ መጀመሪያ ምዕራፍ 18 ላይ ጌታ ተይዞ ሁሉ ሲሸሽ ማን ብቻ ቀረ? ዮሐንስ። እንዴት ዋላችሁ? እግዚአብሔር ይመስገን። እውነተኛ ወዳጅ በመከራው ጊዜ አይደለም። እንዴት ናችሁ? እግዚአብሔር ይመስገን። የቤተ ክርስቲያን ወዳጅ በነገራችን ላይ ወዳጅነት የሚፈጠር እዚህ ብታስታውሱ እንደሆነ የዘካርያስን ታሪክ ሰዓታት ላይ ሲደረስ ዘካርያስ ከማርያም ምንድነው የሚለው? ለስላድኖ ስእልኪ ዛስተቅጸሉ አፉየ ጽየረ ሰባት ንሴ ማርያም ቅድሜ ዘካርያስ ከማርያም የሚለው ታሪክ ሲተረክ ዘካርያስ እመቤታችን ከመውደድ የተነሳ 50 አበባ እየጎነጎነ ከእመቤታችን ስዕል ላይ ያኖርላት ነበረ። ያን ያስቀምጥና ንግሥት ሆይ ደምግባትሽ ያማረ ነው ይላል። ታዲያ ዘመነ ጽጌ ሲያልፍ አበባ ካጣ አርቲፊሻል አበባ የለም። በዛ ጊዜ ደግሞ አደራ አርቲፊሻል አበባ ቤተክርስቲያን አታጥባካችሁ። ውሸት አሁን እዚያው ይታያል። እኔ ያረጋል ውሸት አበባ እኮ አይደለም። እንደኔና እንደናንተ ማለት እኮ እኔና እናንተ አርቲፊሻል ክርስቲያን አይደለም። ነገሩኝ ይወጥ አርቲፊሻል። አሁን ደግሞ የኛ መገለጫችን ነው አርቲፊሻል አበባ ማለት ቤተክርስቲያን ታንጠለጥላለች። አርቲፊሻል አበባ ይመስላል ግን አበባ አይደለም። ልምላሜ የለው፣ መዓዛ የለው። ዝም ብሎ የስም አበባ እንዳንተ ዳንቺ እንደኔ ማለት ስም ብቻ። ታዲያ በ50 አበባ ፈንታ 50 ጊዜ ይሰግድላታል። አይታየውም እንጂ እሱ አንድ ጊዜ ሲሰግድ አንድ ጽጌረዳ ካፉ ይወጣል። አይታየውም። 50 አበባ በ50 ስግደት ቤታችን ጎርምና ከራሱ አድርጋ ትሄዳለች። ታዲያ ይሄ ሁሉ አይደለም የተጻፈለት፣ የመጨረሻው ናት ዋና። ለምን አንድ ቀን ሳይሰግድ መንገድ ወጥቶ ዱር ላይ ደረሰ። ትዝ ቢለው ለእመቤታችን የፍቅር ስግደት አልሰገደላትም። ሊሰግድ ብድግ ቢል 5 ሽፍቶች ከጀርባው ቆመዋል። አላዩትም። ከሰገደ ያዩታል፣ ይገሉታል። ስለዚህ ምርጫው ምንድን ነው? ወይ ሰግዶ ለእመቤታችን ፍቅር መሞት ነው፣ አሊያ ዛሬ ይቅርብኝ ነገ ሰግድላታል ማለት የዘመናቸው ፈሊጥ እሱ አይደል? ምን ችግር አለ? ዛሬ አውራ ይለው እግዚአብሔር የማያውቀው ነገር የለም። ይቻላል እግዚአብሔር ያውቃል ትላለህ አይደል? ልክ ሳምንት እንደነገርኳችሁ ሳምንት ላይ ዛሬ ሁለት ሳምንት ሰው ማግኘት አልፈልግ ሲል እግዚአብሔር ከፈቀደ እንደሚል ምን ይላል ሰው እንደልቡ እየኖረ እግዚአብሔር ያውቃል። እግዚአብሔር ያውቃል ማለት ነው። መጀመሪያ ለእግዚአብሔር ሲል ለማን እየነገርኩህ እግዚአብሔር ያውቃል መስል ደህና ዋላችሁ። እግዚአብሔር ለማን ነው የምትነግረው? የእግዚአብሔር አዋቂነት እኮ መነገር አያስፈልግም። ያውቃል። እንግዲህ በሌላ ሁሉ አንበር ብለው ሐዋርያት በኪዳን ተናግረዋል። ማጭበርበር ጥዋል ኋላ ሰውን አያያገኝ ይሄን እንዴ ለመቤት የማቀርበው ስግደት ከሚቀር ይግደሉ ብሎ ፊቱን ጀርባውን ለነሱ ሰጥቶ በኋላ መጥቶ የፈለጉትን ያርገው ሲሰግድ እውነትም አግኝቶ የጨረቃ ብርሃን ስለነበረ ሊገሉት ሰይፋቸውን መዘው ሲመጡ ማን ነው የሚነካው? እመቤታችን ወርዳ የብርሃን ምንጣፍ አስነጥፋ የብርሃን ዙፋን ዘርግታ መላእክት ከቧት ቁጭ ደንግጠው ቀጥ እዚያው እንደታስቡ ሰግዶ ሲጨርስ የአበባ ጉንጉንን ተቀበላ በራሷ ላይ አድርጋ በብርሃን መስቀል ባርካው
ስታርቅ 5 መጥተው ሰይፋቸውን ወርውረው እግሩ ላይ ሰገዱለት። ያው እንግዲህ ልብ በሉ ፍርሃቱ ሞት ነው አይደል የነበረው? ተሰገደለት። ግራ ገባው። ምንድነው ሲል እባክህ እዛችን ንግስት ጋር አገናኝ። የትኛዋ ንግስት? አይደል እኮ ይገርማል። አይነ ስጋ እንዳይነ ልቡ አይነ ልቡና እንዳይነ ስጋችን የሚያይ ቢሆን ወይም ደግሞ አይነ ልቡና ቢኖር ነው ስንት ነገር ይታይ ነበር እኮ። ቅድም መጀመሪያ የጮኩት የለፈለፍኩት ለአይነ ልቡና ያለው ሰው ቢኖር እኮ ቅድም እንዳልኳቸው የትንቅት አንቅሶ እኮ ነው ቤት ይገርም ደም አንቅሶ ነው የሚሄደው። እሱ ብቻ አይደለም ታቦት ወጥቶ በየክብረ በዓሉ የሚደረገው ነገር እኮ ደም ነው የሚያስለቅስ። ለእግዚአብሔር ተብሎ የሚቀርብ ነገር እኮ በጣም ጠፍቷል። እውነተኞቹ ሲመጡ እንዴት አልቅሰው እንደሚሆኑ ብታውቋቸው። እውነተኞቹ ማለት የእውነት የክርስቶስ ፍቅር አዝለው በመከራ የሚኖሩ ተራ ሰው መስለው በየስፍራው አሉ። እንዴት እንደሚያለቅሱ ብታውቋቸው። ክርስቶስ ሰምራ ለምሳሌ አሁን በዓል ደረሰ ብላችሁ ግንቦት ትሄዳላችሁ አይደለም? 7 ቀን ሲቀረው ይጠራራሉ። ጥቁር ራስ መጣ ብሎ ጠፍቶ ጣና ውስጥ ገብቶ ከርሞ ነው የሚመጣው። ምክንያቱም አካባቢው ወዴት እግዚአብሔር ይርቃል። እንኳን በረከት ልታገኝ ማለት መቀለጫ ማን ስራቱን ያውቃል? ለምን ግብፃውያን ይላሉ ሰይጣንን አይደለም የገዛ ልማድን ይፈራሉ። ሁሉ ነገራችን ልማድ፣ አገልግሎት ልማድ፣ ሁሉ ነገር ልማድ ሄዶ የእግዚአብሔር ሆኖ ከብቶታል። ለዛ አይደለም ይሄ ሰው ሲሰማ ዘለለ እንደምቦሳ ለካም ቤታችን እንዴት አደረግልኛል ይችላል። እነዚያ መልካም ክርስቲያኑ ነው የእግዚአብሔር ጸጋ አግኝቷል። ሽፍቶቹ ቢሆን የፈተና ቀን ይባላል። ዮሐንስ ወንጌላዊ ወንድሞቹ ቅዱሳን ሐዋርያት ለዕለት ፈርተው ሲሸሹ ታገኘ ጌታን ተከትሎ ገባ። ከማታ ጀምሮ አንድ ምስጢር ያልነገርኳችሁን ነገር የዘለልኩትን ምዕራፍ 13 ላይ ልንገራችሁ። ምዕራፍ 13 ላይ ጌታ ደቀ መዛሙርቱ እግራቸውን ሲያጥባቸው መጀመሪያ የታጠበ ይሁዳ ነው፣ መጨረሻ የታጠበ ዮሐንስ። ለምንድን ነው መጀመሪያ ይሁዳን ያጠበው ቢሉ ጌታ አፍቅሮ ጸላይትን ለማስተማር አሳልፎ ሊሰጠው ተመካክሮ ጨርሶ እንደመጣ እያወቀ ጠላቱ እንደሆነ እያወቀ አሳልፎ ሊሰጠው አስቀድሞ በክብር እግሩን አጠበው ይሁዳ። መጨረሻ ዮሐንስን ያጠበው በወዳጅ ልማድ ነው። ለምን? ወዳጅ ብዙ ጊዜ ለምሳሌ ድግስ ሲደገስ መጀመሪያ ዘመድ ነው የሚበላ ወይስ የሩቅ ሰው ነው የሚበላ? የሩቅ ሰው አይደለም። ቢያልቅም አያባም አይደለም፣ ቢተርፍም የሱ ነው አይደለም። ዮሐንስ መጨረሻ መታጠቡ ግን ሌላ ምስጢርም ነበር። ጌታ ወገቡን የታጠቀባት መታጠቂያ አስረዝሞ የሐዋርያትን እግር ሲያድፍባት የነበረችው ያቺ መታጠቂያ ጌታ ያለው አቤት ስጠኝ ሰዋል ለታጠቃት ሲናንተ አይደል እቺ ናት ዋና። ከወገቡ ቢታጠቃት ንጽሐ ጠባይ እንዳያደፍባቸው ህፃናቱ ማለት ፍትወት የሌለው ኃጢአት የዝሙት ፈተና የማይፈጥር ንጹህ ድንግል በዚያች ዕለት ይላሉ አባቶቻችን እመቤታችን ከፍጥረት ሁሉ በላይ የሁሉ በላይ ናት። ለደናግል ግን አለቃ ተደርጎ ሲሆን ይዛል ርዕሰ ደናግል ልክ የሰማዕታት አለቃ ጊዮርጊስ፣ የሐዋርያት ጴጥሮስ እንደምንለው የደናግል አለቃ ዮሐንስ ወንጌላዊ። በዚያ ምክንያት በነገራችን ላይ በዚህ አብነት እመቤታችንን ቶማስ ለምናት፣ ቶማስ ደግሞ ለእመቤታችን ደግሞ ለቶማስ ሰጠው። ቶማስም ወገቡን ያን ታጥቆ እዚያ በኋላ ፈቃደ ሥጋ ጠፋለት። በምን ታውቋል ይሉ አባ ጊዮርጊስ ሲያመሰግናት ቅንዓተ ድንግልናው ለቶማስ ሐዋርያ ብሎ እመቤታችን አመስግኗታል። ይሄን ማንሳት ይገባል። ታዲያ ጌታ ሲያዛለ ሌሊቱ በሙሉ ያው ሁሉ ስቃይ ሲያልፍበት አለ። ነጋ፣ ሞት ሲፈረድበት አለ፣ ሲገረፍ አለ፣ መስቀል ተሸክሞ ሲሄድ አብሮት ይሄዳል። መስቀሉ ላይ መጨረሻ ላይ የዮሐንስ ወንጌል ምዕራፍ 19 ቁጥር 24 ላይ ሲደርሱ ምንድነው የምትመለከቱት? ጌታ በዛ ስቃይ ውስጥ ነው፣ በዛ መከራ ውስጥ ነው። መድኃኒታችን ዘንበል ብሎ ሲመለከት በስተቀኝ እመቤታችን፣ በስተግራ ዮሐንስ ያለቅሳሉ። ኋላ የዮሐንስ ለቅሶ ጽኑ ነው፣ ግን ከእመቤታችን ጋር አይወዳደርም። ለምን? እመቤታችን ነፍሷ ከሥጋዋ ላይ ደረሰ። ስለዚህ ጎኑን ሲወጉት እንዳታይ እመቤታችን፣ ምክንያቱም ያን ካየች ነፍሷ ከሥጋዋ ላይ እንዲወስዳት ዘንበል ብሎ ጌታ ምን አለ? ኦብሲቶ አንቺ ሆይ እናቴ ሆይ ነዋ ወልድኪ እነሆ ልጅሽ ወለውቱን ረድ። ይሄኛውንም ደቀ መዝሙር ዮሐንስን የሚሉን ያመከ እነኋት እናት ይዘይ ውሰድ ብሎ ሰጠው። እሚት ሰዓት ለሳውት ወረድ ዋይ ተዋገቶ
ከዚች ደቂቃ ጀምሮ አደራ ተቀበሉና ወደ ቤት ወስዶ አስቀምጣት ይላል። ምን ቤት አድሮ ቢሉ ጽርሐ ጽዮን ነው ማደሪያው፣ የማርቆስ እናት ቤት። እዚያ ወስዶ አስቀምጣት። ግን አልቻለችም። ማራ እየመጣች ታለቅስ ነበር። እና የዮሐንስን መስቀሉ ላይ ሁለት ነገር ማስተዋል ይገባል። አንደኛ አባ ጊዮርጊስ ሲሄዱ ጸጋቸው በተባለ ድርሰቱ ወልድ ዋሕድ ላይ ስለ ዮሐንስ ወንጌላዊ ሐዘን ሲናገር እንዲህ አለ። በአንጻረ መስቀል ቀዊሞ ዮሐንስ በከየ፣ በመስቀሉ አንጻር ቆሞ ጌታን እያየ ዮሐንስ አለቀሰ። እንዘ ይብል ወይሌ ወይሌ፣ በታላቅ ወዮታ አለቀሰ አለና መጨረሻ ላይ አማኡ ተከርሱ ከመነደ እሳት ውእ፣ ሳር ገለባ አንድን ጅማት ከሳት ሲያስገቡት ኩምትር እንዲህ አንጀቱ በሐዘን ተቃጠለ ነደደ። ለዚያ ነው እመቤታችን አጽናኝ አጽናናሽ ብሎ ይሰጣል። ዮሐንስ ወንጌላዊ መቼስ ዓለም እግዚአብሔር ከእናቱ በላይ ሊሰጠው የሚችለው ምንም ነገር የለም። ድንግል እናቱን ለእርሱ ሰጠ። የቅዱስ ዮሐንስ ወንጌላዊ የሕይወቱ ምዕራፍ 2 ማለት ከዚህ በኋላ ያለው ነው። ከጌታ ጋር የኖረበት ምዕራፍ 1 ነው። ከእመቤታችን ጋር የኖረበት ምዕራፍ 2 ነው። ታዲያ እንድናውቀው የሚያስፈልገው ነገር ከዮሐንስ ወንጌላዊ ጋር ተያይዞ እዚያ መጽሐፍ ላይ ቦአርኔጌስ ተብሎ ተጠቅሷል። ሁሌ በየዓመቱ ስለሚገርመኝ ነገራቸዋል። አንድ አዲስ አበባ ሰባኪ ቦአርኔጌስ ማለት ትርጉሙ ችኩል ማለት ነው እንደመጣ እና ዝም እንደ አንተ መድኃኒዓለም ይቅር ይበል አልተማርኩም ማለት ገደለ። ደራውራችሁ እግዚአብሔር ይመስገን። አሁን አብን አባ ቡላ ብሎ እንዳስተማረው ልጅ ማለት ነው። አይታል ማለት ሰው ካልተማረ ፈቃድ መቀበል ወይ ደግሞ ከማስተማር ፊት ሄዶ መቀጸል እቺን ምን ብዬ ላምባ ብሎ መቀጸል። መቼም ሰው ሳይሳሳት አይወርድም። መቼስ የቃል ስህተት ይኖራል። ግን በጣም የተጋነነ ከነስሙ አጣርተን ሳናውቀው መድረክ ላይ መውጣት አሳፋሪ ነገር ነው። ቦአርኔጌስ ያለውን ደቂቀ መለኮት፣ ደቂቀ ምስጢር፣ የምስጢር ልጆች ምስጢር የተሰጣቸው አንድም ደቂቀ ነጎድጓድ ከቤተ መንግስት ከቤተ ክህነት የተወለዱ ለዚህ ሀብት የተዳረጉ ለማለት ይሄዳቸው። አንድም ቀናተኞች ነበሩ። በሰማርያ ሰዎች ላይ የተናገሩትን ይዘው ቅንዓታቸውን ይተርኳል። አንድም እናታቸው መጥታ ቅድስት ማርያም ባውፍልያ በጌትነት በመንግስት በዙፋን አንዱ በቀኝ አንዱ በግራ ይቀመጥ አለች። ጌታ ምን አለ? የምትለምኑትን አታውቁም። ምክንያቱም የጌታ ዙፋኑ መስቀል ነው። በቀኝ በግራ መሰቀል አባቴ ለፈቀደላቸው ነው አለ። ምክንያቱም በቀኝ በግራ መቀመጥ ለጥጦስና ለዳክርስ ነው። እና የኔ የምጠጣውን ጽዋ ልጠጡ ትችላላችሁ ሲላቸው ለፍቅሩ ይሳሳሉ ነው። አዎን ጠጣለን ብሎ ለፍቅሩ ይሳሳሉ ያዕቆብና ዮሐንስ። ከዚያ ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን ሲገልጥ መጀመሪያ ከገለጠላቸው ሐዋርያት አንዱ ነው። ከዚያ በ40ኛው ቀን ጌታ ሲያርግ ምን ብሎታል? ለፍጡር ከሚገለጥ ምስጢር አባቴ ከፈቀደው ምስጢር ሁሉ ከአንተ የምሰውር ነገር የለኝም ብሎ ጌታ አድርጓል። በ50ኛው ቀን መንፈስ ቅዱስን ተቀብሏል። ከዚያ በኋላ ሐዋርያት ዓመት በህብረት ኢየሩሳሌምን ሲያስተምሩ ቆይተው በዕጣ ሲጣጣሉ ለእሱ የደረሰችው እስያ ናት። በተለይ ታናሽ እስያ 7ቷ ቤተክርስቲያናት ዛሬ ቱርክ የሚባለው አካባቢ ነው የደረሰው። ልጅ እግር ነበር የዛኔ ገና። በነገራችሁ ላይ ዮሐንስ ወንጌላዊ ለእመቤታችን እግር ማለት ቅርብ ዘመን። ታዲያ መልኩ ጌታችን ይመስል ነበር እና ይሁዳ በጠቋሚነት የመጣ ዮሐንስና ጌታ ስለሚመሳሰሉ ጌታን ያዝን ብሎ ዮሐንስ እንዳይዙት ለመጠቆም ሲመጣ ስሙ አሳልፈው ጌታ የሚሰጠው። ታዲያ የቅዱስ ዮሐንስ ወንጌላዊ መገለጫዎቹ ምንድን ናቸው ከተባለ አባቶቻችን ስለ ዛሬ ጧት ወልደ ነጎድጓድ ከነበራችሁ መጨረሻ ሊቃውንት ያቀረቡት አመላለስ ወረቡ ሰባኬ ወንጌል ስም አይደለም። ደህና ዋላችሁ? እግዚአብሔር ይመስገን። ዛሬ ቴሌቪዥን ላይ ታችሁ ከሆነ የሚገርማችሁ ነገር አይሁድ እኔም አንድ ቴሌቪዥን ላይ ቀርጸው እታች ምን ይሉታል? ያጎን ዳርስ አበረ ሰባኬ ወንጌል አቤት መድኃኒዓለም ሰባኬ ወንጌል የሚባል ስም የሚሰጥ ደህና ዋላችሁ? እግዚአብሔር ይመስገን። የሚናገረውን የሚኖር የማይኖረውን የማያስተምር አለቀ። ዝም ብለህ
አዲስ ኪዳን ቆጥሬ ያለው ተምሬ ያለው ማህተምሽ ያለው መንፈሳዊ ኮሌጅ ተምሬ አይሰራ ሰባኪ ወንጌል አያሳይም እሱ እማትኖር ክርስቶስ የማትወደው ከሆነ ምን የትኛው ወንጌል ለምትሰብክ ሱኩር ሰባኪ ወንጌል ይባላል። ከዛ ደግሞ ዘወር አድርጎ ደግሞ አንዱ ምን ተብሎ አየሁት አሁን አዲስ ሆኖ መንፍቋል ሳይመነፍቅ ዶም ነገሩ ልጅ አይመረመለት ምን ይላል ላይከ ወንጌል ምንም ማዕረግ እኮ የኛ ቤተ ክርስቲያን አቤት አቤት መድኃኒዓለም ያስ መናፍቁን ያወጣው ሰውዬ መጋቢ አዲስ አበባ ይባል ነበር አቶ ወገኔ መጋቢ አዲስ አይሁድ መጋቢ እሱ ብቻ አይደለም አሁን ሰሞኑን እያጨቃጨቃ ያለው በኩረ ሰባኪያ አደራው ምን እንደማይጨምር ተስፋ አደርጋለሁ። በኩረ ሰባኪያ ክርስቶስ ብቻ ሌላ ማንም በኩረ ሰባኪያ የለም። ደጋግሜ ተናግሬያለሁ። አቤት ስም በተለይ ያተንኩኝ ይላሉ እንጂ ቤተክርስቲያን ገቡ አቤት አስተካክሎ መመገብ ለራሱ እንኳን መመገብ የማይችለው መጋቢ ስርዓት ይባላል። ስርዓት የማያውቅ ጋጠወጡ መጋቢ ስርዓት ይባላል። ስርዓት እንኳን የሌለው ለራሱ አፉን እንኳን የማይሸከመው በቃ ያንን ይወደደን ይሄ አይደለም ችግራችን። አሁን በእውነቱ አቡነ ተክለ ሃይማኖት ያክል ጻድቅ በዘመናቸው ማን የሚባሉ አባ ተክለ ሃይማኖት ለማለችሁ ዮሐንስ በዘመኑ ማን የሚባሉ ዮሐንስ ብቻ ፍስሐ ሴት ብሂል በቃ ዮሐንስ ብቻ ሰባኪ ወንጌል የሚለው ሰው መቼ የመጣ ኋላ ለክብሩ ከሱ በኋላ የተነሱ ቅዱሳን ሐዋርያት ሰባኪ ወንጌል ማለት ለዓለም ወንጌልን ያዳረሰ ሐዋርያት ቤት እንዲህ የሚባሉ ከሰባ አርድእት አጋቦስ ከ12ቱ ዮሐንስ ናቸው። ሐዋርያት ቤት ሐዋርያነትን ከነቢይነት ጋር አስተባብሮ ዳግመኛ የሚመጣውን ዘመን ወደፊት የሚመጣውን ዘመን የተመለከተ ሐዋርያት ቤት ቀርን ለቤተ ክርስቲያን ቀርን ነባቢ ቀርን ወይም ቀንደ መለከት ሲነገር አስተጋባይ እንደሆነው በሙሉ ዮሐንስም አሕዛብን ሰብስቦ አስተምሮ ልክ እንደ ቀርን መለከት ሲነፋ ህዝብ አሕዛብ ወደ ንጉስ እንዲሰበሰቡ በዮሐንስ ስብከት ተሰብስበዋልና ቀርነ ቤተ ክርስቲያን ይላል። ዮሐንስ ኮከብ ዘኤፌሶን በኤፌሶን የታየ ኮከብ ዮሐንስ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 40 ላይ እንዳለ ከኮከብ እንዲበልጥ የሚበልጠው ኮከብ ዮሐንስ ስለሆነ ኮከብ ዘኤፌሶን አንደ ብርሃን ዘፍጥሞ ይለዋል። በፍጥሞ ደሴት ላይ ተተክሎ እስከ ሰማይ የታየ የብርሃን ምሰሶ ነው። ከዛ ምን አለ መልአክ ዘበምድር መልአክ ምድራዊ መልአክ እርሱ ነው። ግን ምድራዊ መልአክ መባልና ለብዙ ቅዱሳን ተሰጥቷል። ዮሐንስ ግን ለየት ይላል። ለናውላችሁ እግዚአብሔር ይመስገን ለየት ይላል። እንዴት ትለኝ እንደሆነ መላእክት እንኳን ይፈሩት ነበር፣ ያከብሩት ነበር። እንዲያውም ሊቃውንት እንደሚተርኩልን ዮሐንስ ወንጌላዊ ከመላእክት ሁሉ እስከ መሰወር ደርሷል። ሰው ቢበቃ መልአክ ያያል። ዮሐንስ ወንጌላዊ ግን ከመላእክት እስከ መሰወር ደርሶ ነበር። ቤተክርስቲያን ግን በዚህ ብቻ አይደለም የምትጠራው። አቡቀለምሲስ ትለዋለች። አቡቀለምሲስ ማለት ነጻሬ ምስጢራት ረአየ ህውአት ማለት ነው። የተሰወሩ ምስጢራትን ያየ ስለሆነ አቡቀለምሲስ። ቴዎሎጎስ፣ ታኦጎሎስ በተለያየ አጠራር በብዙ ነባቤ መለኮት አንድነትን ሶስትነትን አመልጦ አስቶ የተናገረ ለማለት ወልደ ነጎድጓድ ቅድም ተርጉመናል። ድንግል ቅድም አይተናል። ወንጌላዊ ከአራት ወንጌላውያን የመጨረሻውን ወንጌል ኃያል የሆነውን ወንጌል ቀዳሚው ቃል ብሎ የጻፈ ዘረፈቃው ሰጥኑ ለኢየሱስ በጌታ ጎን የተቀመጠ ቅድም አይተናል። ታዲያ ፍቁረ እግዚእነ ኢየሱስ ክርስቶስ ወፍቁረ ለማርያም ድንግል የጌታችን ኢየሱስ ክርስቶስ የድንግል ማርያም ወዳጅ እውነተኛ ወዳጅ የማይከዳ እንዲህ ተብሏል። ታዲያ ከቅዱስ ዮሐንስ አንድ ሁለት ነገር ጠቀስ አድርግና
የቅዱስ ዮሐንስ ወንጌላዊ ነገር ካልገታነ ወለል ብናደርግ ያልከ ነገር አለ እያለፉ ካልሆነ በቀር አንድ ሁለት ነገሮች ብቻ ተናግሬ ልጨርስ። አንደኛው ነገር እንድናውቀው የሚያስፈልገው ነገር ወደ ኤፌሶን ወደ እስያ ተሾሞ ሲሄድ ወይም ዕጣ ደርሶ ሲሄድ ደቀ መዝሙሩ ጵሮኮሮስ ወይም አውሮኮሮስ ነበረ። ባህር ላይ ያሉ ማዕበል ተነሳባቸው። ደህና ዋላችሁ? እግዚአብሔር ይመስገን። መላእክት የሚጠብቁት የቅዱስ ሰው እግዚአብሔር ፈታሂ ነውና አውሮኮሮስን በጥቂት ቀናት ኤፌሶን ሲያደርሰው ማዕበሉ ጠላት ግን ዮሐንስ ወንጌላዊ 40 መዓልት 40 ሌሊት ማዕበሉ እያማታው ቆየ። ምግብ የለ፣ መጠጥ የለ፣ እረፍት የለ፣ እንቅልፍ የለ። እግዚአብሔርን እየለመነና እያመሰገነ 40 ቀን ተሰቃየ። ማዕበል መካከሉ ነው፣ ባህር መካከሉ ነው። በ40ኛው ቀን ወጣ። ሄደው የት ይገባሉ? እዚያ ኤፌሶን ሊሰብኩ ቢሉ የሚሰሙ አይደሉም። ብዙ ደህና ዋላችሁ? እግዚአብሔር ይመስገን። አይ ፈሪጥ ያስፈልጋል ብሎ አሰበና ቅዱስ ዮሐንስ በል እንግዲህ ልጅ አብሮኮሮስ እዚህ ከተማ ራሳችን ልንለውጥ ነው። ምንድነው ልንለውጥ? እዚህ ከተማ ባሮቹን መቀበላችን አሊያ ወንጌልን መስበክ አንችልም ብሏል። አባት ያንተን ላይ ከዚያ ደሴት ነገር አለች። እዚያ ደሴት ላይ የነገስታቱን ልጅ ተቀብላ በእንክብካቤ የምታሳድግ ሮምና የምትባል እመቤት ነበረች። ተናገራችሁ? እግዚአብሔር ይመስገን። ማን ትባላለች? ሮምና የምትባል ሄዱና ሰላምታ ሰጧትና እንደሚያውቁ ያወራታል። ምንድን ናችሁ ስላችሁ አላስታወስሽንም? እኛ እኮ የአባትሽ ባሮች ነን። እግራቸው እኮ አትደርስ መስሏል። የአባትሽ ባሮች ነን ነው። ደግሞ ሰው መቼም የአባት ባሪያ ነኝ ሲሉ ደስታ ነው የሚሞት። እንኳን ባሪያ ነኝ ቢሎት እንደውም የኛ ሰው አስቸጋሪ ነው። እንግዲያውስ አንተ እሳት አንዳጅ ነህ። የሻወር ቤት አለ ቤተ በረኝ እሳት ታነድልኛለህ፣ አንተ ገንዳ ታጥባለህ። እንግዲህ ሰው መላእክት ከፊቱ ሊቆሙ የሚንቀጠቀጡበት ዮሐንስ ምን ሆነ? እሳት አንዳጅ። ለምን? እነዛን ሰዎች ለመጥቀም ወደ ክርስቶስ ለመሳብ እንዲህ ያሉ ሲኖሩ አንዴ ባሪያ ነን ብለዋት የለ ታሰቃያቸዋለች፣ ትሰድባቸዋለች፣ ታንጓጣቸዋለች፣ ብዙ ስቃይ ትጠላቸዋለች። ኋላ አንድ ቀን ዮሐንስ ወንጌላዊ ያለ ሰዓት ሲመጣ ከውስጥ ገላቸውን የሚታጠቡበት ውስጥ ጋኔን አለ። በነገራቸው ላይ ሻወር ቤታችሁ ጸሎት አድርሳችሁ የምትታጠቡበት ብዙ ሰው ሻወር ቤት ወጥቶ ይሞታል አይደለም? ለምን ይመስላችኋል? ማነው አውቆ የሚገለው? አንሸራቶ ምናምን ብሎ የሚገለው ማለት። ተጠንቀቁ። ሻወር ውስጥ ወስዱ አማትባችሁ ጸሎት አድርሳችሁ አቡነ ብላችሁ ብትታጠቡ ምን ይቀርባችኋል? ትጠቀማላችሁ እንጂ። እንዴት ዋላችሁ? እግዚአብሔር ይመስገን። ዮሐንስ ሲመጣ ያጋኔን ቢያመጡ ቢያሰቃየኝ አይደለም ብሎ እወጣለሁ ሲል የንጉሱ ልጅ እዚያ ነበረ። እሱን አንገቱን ረግጦት ሄደ፣ ገሉት። ከዛ ሮምና ብትመጣ ንጉሱ ልጅ አለቀሰች። ጮኸች። ተሰብስበው ሲለቀስ ዮሐንስና አብሮኮሮስ መጡ። ቀረብ ሲሉ እናንተ የጌታ ልጅ በመሞቱ ደስ ብሏችሁ ልትዘብቱ ቢኖር አይመጣችሁ አለቻው። በዚህ ብቻ ያበቃሽ ለምሳሌ ቀረብ ብላ ዮሐንስ ወንጌላዊ በጥፊ መታችሁ። በጥፊ መታችሁ። ምንም አላለም። ቀና ብሎ አይዞሽ የሞተው ይነሳል ማለት ያሁን ይባስ ደግሞ ከሞተ በኋላ እንዴት ነው የሚነሳ? ችግር የለም ጌታ ያስነሳው። እሷን ዞር አደረገና ጸሎት አድርሶ በስመ አብ ወወልድ ወመንፈስ ቅዱስ ቢለው ብድግ ብሎ ቀጥ ያን ሁሉ ስትደበድብ የነበረች ሴት አንተማ ያ ክርስቲያኖች እግዚአብሔር የሚሉት መሆን አለብህ። ደግሞ ባጋልን ፊሉ ወጣ አልፏለሽ እግዚአብሔር የሚሉት አንተ አይደለም ብላ ልትሰራ የለም እኔ ባሪያው ነኝ ስራ አይደለም ባሪያው ነኝ። ይህች ሴት ባላ ተወዳጁና ከዮሐንስ 3 መልእክታት መካከል ሁለተኛዋ እምነ ቀሲስ ለህሪት ወለግዝት ወለደቂቃ ለንተ አና ፈቅራ በጽድቅ ዮሐንስ ወንጌላዊ አያችሁ፣ ከጣዖት አምልኮ ተለውጣ እግዚአብሔርን ብታከብር ምን ተባለች? ከነጭ ቄሱ ለተመረጠችው እመቤት ለልጆቿ እኔ ለምወዳት እኔ ብቻ አይደለሁም እለኔ አምርዋ ለጽድቅ ሁሉም እውነትን የሚያውቁ ሁሉ ወምናን ይወዷታል። እንዲህ አድርጎ ስብከተ ወንጌል አስፋፍቷል።
ደራውላችሁ እግዚአብሔር ይመስገን። ኤፌሶን ላይ አስተምሮ ከመለሳቸው በኋላ ካህናተ ጣዖቱ ቢያሉትና ካህናተ ጣዖቱ በጣም ሲያስቸግሩ ዮሐንስ ወንጌላዊ ጸሎት አድርሶ ጣዖት ቤቱን ደረመሰ፣ አፈረሰ። የሚገርማችሁ ነገር ካህናተ ጣዖቱ እዛ ውስጥ አለው እና አንድ ያመነ ክርስቲያን መጥቶ ዮሐንስ ወንጌላዊ አለቀሰበት። ወንድም የዚህ ውስጥ እኮ ነው ያለ ምን አለ ንስሐ ብታወጣው ታምናለህ ነው አምናለሁ። የጌታችንን ስም ጠርተዋለሁ። ጠርቶ ቢጠራው ከዛ ውስጥ መካከል ከሞት ተነስቶ መጥተበታል። አንድ እንድናውቀው የሚያስፈልገው አንድ ለተክስላችሁ ፈልገው ነው። ሁለተኛው ነገር ዮሐንስ ወንጌላዊ 15 ዓመት ሙሉ ሲኖር ጌታ ሲያርግ አመሳ አሞ በአፉ ያለው ጌታ ባረገ ጊዜ ስሞት ነው ያረፈ ማለት ያረገ ከመቤታችን ጋር 15 ዓመት ኖሯል። በቅማችሁ ነው የጨረሰው 15 ዓመት ሲኖር እመቤታችን የፈለገውን ምስጢር ትገልጽለት ነበር። የፈለገው ዮሐንስ ወንጌላዊ ሕይወቱ በጣም ደግሞ ከፍ ያለ ከእመቤታችን ጋር በኖርባቸው 15 ዓመታት ነው። በጽናት ሲሆን ደመና እየጠቀሰ ኋላም በርግጧ የሚተረከው ታሪክ የምታውቁት ነው። የፍልሰታ ያን ጊዜ ከእመቤታችን ጋር ብዙ ጸጋ፣ ብዙ ሀብት፣ ብዙ ረድኤት አግኝቷል። ኋላ እመቤታችን ከማረፏ በፊት ጌታ ምን ብላ ነው የለመነችው? ወዳጄን ልጄን ዮሐንስን ላከልኝ ከማረፌ በፊት ስደድልኝ እባክህ ብላ ዮሐንስ መጥቷል፣ ሰግዶላታል። ኋላም እመቤታችን በጽዮን ስር እያለች ለናፍቆቱ በተመስጦ እየሄደ እጅ ነሳት ይሰግድላት ያያት ነበር፣ ደስ ይል ነበር። አበው ምን ይላሉ? ዮሐንስ ወንጌላዊ እመቤታችን በምታርፍበት ቀን እመቤታችን ስታርፍ ሊቁ እንዳለ በከመ ሰአምኪ ርእሰ ዮሐንስ ቀዳሜ እንዳለ ዮሐንስ ወንጌላዊ ታቅፋ እንደሳመችው ነው ነፍሷ ከስጋዋ የተለየ እመቤታችን እንዳቀፈችው። ኋላ እመቤታችን ጋር ዮሐንስን የወሰደው ጌታ ቅዱስ ገብርኤልን አዞት ነው። መጀመሪያ እኔን አጥቶ በእንባ ደም እያለቀሰ ይኖራል፣ እናቴን አጥቶ አይሆንለትም አምጣው ተብሏል ብለው ይተርካሉ። ዮሐንስ ወንጌላዊ ቁጹረ ገጽ ይባላል። 70 ዘመን መጀመሪያ እንባ አለቀሰ፣ እንባ አለቀ፣ የጌታን መከራ እያሰበ ኋላ እጅ አነባ። እጅ ታውቃላችሁ ቁስል የሚወጣ መጨረሻ ዘመኑ ላይ ደም እያለቀሰ ሊሞት ከአይኑ ደም እየወጣ። አሁን ወደ ርዕሳችን ማጠቃለያ እንምጣ። የፍቅር ሐዋርያ ማለት ይሄ ነው። ክርስቶስን መውደዱ የተረጋገጠው እስከ እግረ መስቀሉ መሄዱ ብቻ አይደለም። ከዚያ በኋላ 70 ዘመን እያለቀሰ ደም አይኑ ደም አልቅሷል። ጌታን መውደድ የፍቅር ሰው ማለት የፍቅር ሐዋርያ ማለት ይሄ ነው። ፍቅር ማለት ክርስቶስን መውደድ፣ ስለ ክርስቶስ መለፍለፍ አይደለም፣ መጻፍ አይደለም። በትክክል የክርስቶስ ፍቅር ካለ እግዚአብሔር መቼስ ወሬ አያደርግባቸው። ለኔታ መከራው ሲነገር ካይሉ ፍጭጭ የሚለው ሰው ካለ ወንድ ነው፣ እሱ የእውነት ክርስቲያን እሱ ነው። ከሰው ፊት ባል ብቻ ያለ የክርስቶስን መከራ አስበህ ህመሙ ልብህ ካለካ አንተ የክርስቶስ ፍቅር የለም፣ ውሸት ነው። የፍቅር ማለት ይሄ ወሬ አይደለም፣ ስብከት አይደለም ፍቅር። ሁለተኛ እመቤታችን ይወዳል። መውደዱ ቅድም ነግሬያቸዋለሁ፣ አይለያትም። ሲያስተምሩ ብሎ ደመና ጠቅሶ ማታ ከእሷ ዘንድ ይመጣ ነበር። ሳያት ማደር አይቻለውም። እመቤታችን ጋር ልጅ በኋላ ወደ ሰማይ እየተነጠቀ ያት ነበር። በጣም በፍጹም ይወዳት ነበር። ፍቅር ማለት እመቤታችን መውደድ ነው። እንዴት? ለፍቅሯ ተገዝቶ በመኖር ነው። ማርያምን ብሎ በመማል አይደለም። ሊቃውንት ተናግረው አሳየን ብሎ በመማል እመቤታችን መውደድ አይደለም፣ ጅልነት፣ ህገወጥነት። አትማሉ ብሎ ያዘዘ የጌታን ትእዛዝ ጥሶ በእመቤታችን ስም ሆነ በጌታ ስም መማል ጌታ ተናግሯል። የሚምን ሰው ከዲያብሎስ በእመቤታችን ስም መቀለድ አዛኝን ማለት አይደለም፣ ለፍቅሯ መንበርከክ ነው። ለፍቅሯ ምጽዋት መስጠት ነው። ሶስተኛው ፍቅር ያሰኘ የሰው ፍቅር ነው። ዮሐንስ ወንጌላዊ የሚገርማችሁ ነገር 70 ዘመን ሲኖር ደቀ መዛሙርቱ የመሰከሩት ነገር ነው። በእያንዳንዱ ንግግር ውስጥ ፍቅር የሚል ቃል ታቋ ይገባል። መልእክትም ሲጽፍ አይታችሁ ከሆነ መልእክቶች ስታነቧቸው ወንድሙን የሚወድ በብርሃን ይኖራል፣ ስመ እግዚአብሔር ፍቅር ውእቱ፣ እግዚአብሔር ፍቅር ነው። ፍቅር ሙሉ ቃላት አሉ። በጣም ያ ብቻ አይደለም። አንድ ተማሪ ነበረው፣ ታሪኩ በጣም ሰፊ ነው። መጨረሻ ላይ ይገድልሃል እሱ አደራ ብሏቸው ሄዶ ደቀ መዝሙሩ እነሱ ትተውት መጨረሻ ሲመለስ ሽፍታ ሆኖ አግኝተውታል። እሱን ለማምጣት ሄዶ እሱ ከሚጠፋብኝ እኔ በሞት ይቀደኛል ብሎ ሄዶ ማርኮ አምጥቶታል።
ራሱን ለጠላቶቹ አሳልፎ የሚሰጥ ለጠላቶቹ የሚሰጥ ወዳጆቹን ብቻ ሳይሆን ጠላቶቹን የሚወደድ በኤፌሶን በነበረበት ጊዜ መጨረሻ ወንጌሉንም ሲጽፍ መልእክታቱን ሲጻፍ ራእዩንም ሲጽፍ የነበረበት መከራ የሚነገራል። በተለይ በኤጂያን ባህር ዳርቻ የነበረው በጣም ጽኑ ነው። ለሁሉም ወንጌሉን ራእዩን ሶስቱን መልእክታት ጽፎ ቅዳሴውን ለነጎድጓድ ጽፎ ዮሐንስ ወንጌላዊ በኤፌሶን ዳርቻ ባለች ስፍራ ላይ አንድ እንድታውቁት የሚያስፈልገው ነገር ሰኔ ጎልጎታ ዮሐንስ ወንጌላዊ ለአብሮኮሮስ ነገሮት ላይ የተጻፈው የሰባት ቀን አሁን ያው ታጭ ቋንቋ ተደርጎ ስለታተመ ነው እንጂ ሰኔ ጎልጎታ የሰባት ቀን እንደዛው ነው የተዘጋጀውና አብሮኮሮስንና ሌሎች ሁለት ደቀ መዛሙርት አንድ ኦቲኮስና አንድ ደግሞ ሌላ ደቀ መዝሙር ነበሩ ጠርቶ በሉ ተሰናበቱ፣ ምከሩ፣ አደራ በሉልኝ ልጆቼ ብሏቸው ሂዱ ዳግመኛ አታዩኝም ሲላቸው እጁን እግሩን ሳቡ፣ አለቀሱ። ሂዱና ተመለሱ አላቸው። መቃብር ቆፍረውልታል። ከመቃብሩ ላይ ቆሟል። ደርሰው ሲመለሱ መቃብር የለም፣ ዮሐንስም የለም። ለምንድን ነው እንዲህ ያደረገ ቢሉ ዮሐንስ ወንጌላዊ ቅድም ባነበብነው ጌታ ምን አለ? ቅዱስ ጴጥሮስን ተከተለኝ ሲለው ዮሐንስ ወንጌላዊ አብሮ መጣ። ዞር ብላየና ጴጥሮስ ምን አለ? እግዚኦ ዝኬፎ ጌታዬ ተከተለኝ አልከኝ እንዴት እሱ ብለዋል። መቼ ፈቀድኩ ያህሉ እስከ ሶበ እመጽእ ሚላ ኢሌከ ወአንተ ሰትሆን ዳግመኛ እስክመጣ ድረስ ቢኖር ምን አግዶ ብቻ አንተ ተከተለኝ አለ። ወዝንቱ ነገር ወፃ በሃበ አሃው ከመውት ወረድ ይመውት ዮሐንስ ወንጌላዊ እንደማይሞት በደቀ መዛሙርት ዘንድ ተነገረ። ዮሐንስ ግን ምን አለ? ኢይቤሎ ይመውት አይሞትም አላለውም አለ። ለምን? ክብሩን መግለጥ አልፈለገም። ታዲያ ሂዱ አላቸውና እዚያው ቢሆን ሲሰወር ያዩትና ክብሩ ሊገለጥ ነው። ክብሩን ላለመግለጥ ሄደ። መቃብሩ ግን መልአከ እግዚአብሔር ደፈረው። ዮሐንስ ግን ተሰወረ። ኋላ ከዛ ምን አግኝተዋል? በትሩንና ልብሱን አግኝተው ያን በረከት ይዘው ሄደዋል። ዮሐንስ ወንጌላዊ አልሞተም፣ ተሰውሯል። ለምን ታዲያ? ራሱ በራሱ ምስራቅ ኦርቶዶክሶች አይሞትም አላለውም ብሎ ስላለ ሞቷል ብለው ያስተምራሉ። አይሞትም አላለውም ያለው በሁለት ምክንያት ነው። አንደኛ ክብሩን ለመሰወር፣ ዋናው ምስጢር ግን ዮሐንስ አይሞትም አይባልም። ክርስቶስ ዳግመኛ እስከሚመጣ ይኖራል እንጂ ለዘላለም ሳይሞት አይኖርም። ምክንያቱም የሚሞትበት ቀን ሰማዕት የሚሆንበት ቀን ስላለ በዚህ ምስጢር ነው። እግዚአብሔር አምላካችን የወንጌላዊ ቅዱስ ዮሐንስን በረከት ያሳድርብን፣ አሜን። በረከቱን ያሳድርብን፣ አሜን። ዛሬ 4 ነው፣ በ26 ነው ተገናኝተን ነበረ። በ27 ጻድቁ አባ በክኡ፣ ሰማዕቱ አብሳዲ፣ አላኒቆስ፣ አባ ፊልጶስ፣ በ28 በዓለ ጌና፣ በዓለ ማርያም፣ በዓለ አማኑኤል፣ በዓለ ቅዱስ ጳውሎስ ሶርያዊ፣ በ29 የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደቱ፣ ቅዱስ ኢያሱ ወልደ ነዌ፣ አቡነ አብሳዲ ታላቁ የመጉናው፣ አቡነ ገብረ መንፈስ ቅዱስ፣ ቅዱስ ላሊበላ፣ እናታችን ፍቅርተ ክርስቶስ፣ እነዚህ ሁሉ ልደታቸው፣ ቆሪል ገመላዊ፣ አቃሪዎስ ንጉሠ ሮሃ፣ እነዚህ ደግሞ ዕረፍታቸው ነበር። በ30 አባ ዮሐንስ አበምኔት፣ ዮሐንስ ብፁዓዊ፣ ዘካርያስ መስተጋድል፣ ቅዱሳን ሕፃናት፣ ኮሬዎን ፊልሞና፣ አባ ይትሐራው ለአርያኖስ የሚላቸው መጽሐፍ ሰማዕታት ናቸው። ጥር 1 ቀን ቅዱስ እስጢፋኖስ ርዕሰ ዲያቆናት ወቀዳሜ ሰማዕት፣ ቅዱስ ለወንዴዎስ፣ አባ መቃርስ ሰማዕታት አግኝ፣ ዲዮስቆሮስ ሰከላቢዎስን የመሰሉ እንደዚሁም ከኢትዮጵያ ጻድቃን አቡነ ተክለ ሃይማኖት እንግዲህ የጻፉት ጻድቁ አቡነ ዮሐንስ ከባ በአፄ ይስሐቅ ዘመነ መንግስት የነበሩት በሁለት ጻድቅ ሰው የመጀመሪያው ሟች በኩረ በሙታን ወልደ አዳም ቅዱስ አብዬ፣ ሊቀ ሰማዕታት ቅዱስ ጊዮርጊስ ልደቱ፣ ሌሎች ቅዱሳንን የዚያን ቀን እነ አባ ቴዎናስ፣ እነ አባ ላኒቆስ፣ እነ ሳቤላ ፈካሪተ ሕልም ነቢይት ወለተ ርቃስ መጽሐፍ አለላችሁ፣ ገበያ ላይ መግዛት ትችላላችሁ። ራእየ ሳቤላ ያው ራእዩ የሌሎቹ ነው፣ ተጓሚው እሷ ነው። በ3 የቤተልሔም 144,000 ሕፃናት፣ ጻድቅ ቅዱስ አባ ሊባኖስ ዘመጣ፣ አቡነ ሊባኖስ 4 ስም እንዳላቸው በቤተክርስቲያን በገድላቸው ይነገራል። አባ ሊባኖስ ይባላሉ፣ አባ መጣ ይባላሉ፣
አባ ሲኖዳ ይባላሉ። ወይም ደግሞ በመልክዓ ሥላሴ ተመሳሌ አባ ይስሪንስ መሀል ቀይር እንደሚለው አባ ይስሪን እሳቸው ናቸው። አባ ይስሪን ይባላሉ። ስለ ኃጢአተኞች ያለቅሱ የነበሩ ጻድቅ 500 ዘመን ኖረው ያረፉ ኢትዮጵያዊ ናቸው። በዜግነት ግን አለ ኢትዮጵያዊ ናቸው። ከሮም የመጡ ናቸው። በ5ኛው መቶ ክፍለ ዘመን መጥተው በ9ኛው ክፍለ ዘመን ያረፉት ቅዱሱ ሰው። ሌላኛው አባ አሞን ናቸው። አሞን መስተጋድል የሴቶች ጠጉር ሲሰሩ የነበሩ ጻድቅ ዓመታዊ ባላቸው ዛሬ ደብረ ቢዘንን ካከበሩ ኤርትራ ውስጥ ያለውን ደብረ ቢዘንን ካከበሩ ታላላቅ ቅዱሳን የመጀመሪያው አቡነ ፊልጶስ፣ ሁለተኛው ዳግማዊ ኤልያስ የተባሉ አባ ዮሐንስ፣ ሶስተኛው ዘቀተሮ ለከይሲ በጽላሎቱ ዘንበላይ ዘርጦ በበትር ብሎ ዛሬ ስንክሳር የጠቀሰላቸው ጸሎት በማድረስ ጥላቸውን በመጣል ብቻ ከይሲን ያጠፉ ስብከተ ወንጌል ያሰፉ በአርምሞ በተጋድሎ የሚታወቁ ደገኛው ጻድቅ ገድላቸው ገበያ ላይ ይገኛል። ከሁለቱ አበው ጋር አባ ናርዶስ የሚለው ስም አሁን ዮርዳኖስ ናርዶስ የሚሉ ሰዎች የወል ናቸው። አሁን ናርዶስ የወንድ ስም አይመስልም አይደለም? ወንድም ይጠራበታል። ናርዶስ ሴት ብቻ አይደለም ብዬ። ስለዚህ አንዱ እሱ ነው። ሌላኛው በዋሸራ ጎጃም ከቅኔ ቤቱ አስቀድሞ ቦታውን በጣም ዝነኛ ያደረጉት ጻድቁ አቡነ መልከጼዴቅ። ኢትዮጵያ ውስጥ መልከጼዴቅ የሚባሉ ብዙ አባቶች አሉ። በጣም የታወቁ ግን መልከጼዴቅ ዘሚዳ የሸዋው፣ መልከጼዴቅ ዘዋሸራ የጎጃም ምስጢር ዛሬ ድረስ ታስሮ ከደጃቸው ተማጽነው የዋሸራ ቅኔ ሲባል በጣም የታወቀ በእሳቸው ምክንያት እሳቸው ዘንድ ተስሎ ጸበላቸውን ጠጥቶ እሳቸው ለምኖ ምስጢር የማይገለጥለት የለም ከፈቃደ እግዚአብሔር በቀር ማለት ነው። እነዚህ ሁሉ ነበሩ። የሁሉም በረከታቸው ይደረግልን። አሜን። የሚቀጥለው ሳምንት ጉባኤ አይኖረንም፣ ጥምቀት ነው። ማክሰኞ እንዳናደርገው ዋዜማ ነው። በማግስቱም እንዳናደርገው ቃና ዘገሊላ ነው። የሚሆን አይደለም። ስለዚህ እንደ ትንሣኤውን ለማመጡ አይ ሰኞ እንኳን አጓጉል ነው ግድ የለም። 2 ሳምንት ነው የምንገናኘው። 2 ሳምንት ነው የምንገናኘው። ስለዚህ 2 ሳምንት ቅዱሳን በስም ቀርቼ እነግራችኋለሁ። ነገ 5 ነው። የእመቤታችን ተአምር ስርዓት የሰሩት የእስክንድርያው ፓትርያርክ አቡነ ጻድቁ ቅዱስ አባ ማቴዎስ፣ ሰማዕቱ ቅዱስ አውሰግኔዎስ፣ እናታችን ቅድስት አውሲያ የታላቁ ቴዎድሮስና የሊቀ ሰራዊት ቴዎድሮስና በ6 ዓመታዊ በዓል ነው። ግዝት ነው፣ የጌታ ግዝቱ ነው። በተወለደ በ8ኛው ቀን ጌታ ስም ይወጣለት በኪነ ጥበቡ ተገዝሮ የተገኘ የዚያ ቀን ግዝረት ይባላል። ከቅዱሳን መካከል አባታችን ኖህ እረፍቱ ነው። ኤልያስ ያረገበት ነው። የቅዱስ ኤልያስ ታላቁ የቅዱስ ባስልዮስና አባ ሙሴ ዓመታዊ እረፍት በዓላቸው ነው። በ7 ቅድስት ሥላሴ ሕንፃ ሰናዖር እናስባለን። ያን ቀን ሶል ጴጥሮስ ከ318 ቅዱሳን ሊቃውንት አንዱ ዓመታዊ በዓል ነው። በ8 ታላቁ ቅዱስ መቃርስ የመነኮሳት ሁሉ አለቃ እና አባ ብንያሚን እና አባ አንድራኒቆስ እንደዚሁም ከነቢያት ቅዱስ ሚክያስ ዓመታዊ በዓሉ ነው። በ9 ጻድቅ አባ አብርሃም ቀዳማዊ ይላል። በግብፅ ከተነሱ አብርሃም ከሚባሉ ጻድቃን የመጀመሪያው ታላቁ ሰው እሱ ስለሆነ አባ አብርሃም ዓመታዊ በዓል ነው። በ10 አባ ታውግልስጦስ እና ገሃድ ነው። ጥምቀተ ረቡዕ አይደለም ይሁን ማክሰኞ ጾሙ ነው። ገሃድ ነው። ረቡዕ ከጌታ ጥምቀት ጋር የጌታችን ጥምቀት ጋር መጥምቁ ዮሐንስን አቡነ ሐራ ድንግል ዓመታዊ በዓላቸው ነው። እንደዚሁ አባታችን ታላቁ ወግሪስ አባታችን አባ ገብረ ኪዳን ያሳተሙት መጽሐፍ አለ። መጽሐፍ ወግሪስ ጥር 11 ዓመታዊ በዓል ወቅሪስ እንለዋለን እኛ፣ ወግሪስም ይባላል። በሁለቱም ያስኬዳል። ዓመታዊ የዕረፍት በዓሉ ነው። የታላቁ ቅዱስ ባስልዮስ ደቀ መዝሙር ነበር ቅዱስ ወግሪስ። ሌሎችም ቅዱሳን ዓመታዊ በዓላቸው በ11 ይከበርላቸዋል። በ12 ያዕቆብ እስራኤል መጀመሪያ ቃና ዘገሊላ ከዛ ያዕቆብ እስራኤል የይስሐቅ ልጅ ታላቁ ቴዎድሮስ በናርሌዎስ ምስራቃዊ ሌሎችም ቅዱሳን እናከብራለን። በ13 ታላቁ ጻድቅ አቡነ ዘራቡሩክ መጥምቁ ዮሐንስ ታቦታቸው አለ። ዘራቡሩክ ዓመታዊ ዕረፍት በዓላቸው ነው። አባታችን ቅዱስ ነካሮ ዓመታዊ በዓላቸው ነው። በ14 ታላቁ አርከሌድስ ቅድስት ምህራኤል ፊልም ላይ ሞራኤል ተብሎ የምታውቋት ነው። ግብፃውያን ፊልም ሰርተውላታል። ቅድስት ምህራኤል፣ ቅድስት ምራይስ፣ አባ መክሲሞስ
እንደዚሁም አባ አካለ ክርስቶስ ዘበጊምር የዛሬ 600 ዓመት በፊት ጎንደር የነበሩ ታላቅ ጻድቅ አባ አካለ ክርስቶስ ዓመታዊ በዓላቸው። በ15 የታወቀ ነው። ቅዱስ ቂርቆስ ወኢየሉጣ ዓመታዊ የሰማዕትነት በዓላቸው ነው። ነቢዩ ቅዱስ አብዲዩ ቅዱስ ጎርጎርዮስ ዓመታዊ በዓላቸው ነው። በ16 ሰማዕቱ ቅዱስ ፊላታዎስ ጻድቁ ከ9 ቅዱሳን አባ ጽሕማ እንደዚሁም ሶርያዊ ጻድቅ አባ ጳላዲዮስ ዓመታዊ በዓላቸው ነው። በ17 ቅዱሳን ጻድቃን መክሲሞስና ማቴዎስ። በ18 የዛሬ ሳምንት የምንገናኘው ሊቀ ሰማዕታት ቅዱስ ጊዮርጊስ፣ ደናግል ቅዱሳት ያላዛረቶች ማርያም ወማርታ፣ ሊቁ ዳንኤል ጎጃምን የዛሬ 600 ዓመት ካስጌጡ ጻድቃን ሊቃውንት መካከል አንዱ ሊቁ ዳንኤል አባ ዳንኤል። የዚያን ቀን ሌላ በጣም ትልቅ በዓል አለ። ደህና ዋላችሁ? እግዚአብሔር ይመስገን። ጃንደረባው ትውልድ የሚባል ደግሞ ወጥቷል። የጃንደረባው ትውልድ ጥሩ ነው፣ ፍጻሜያቸው ካማረ ጥሩ ነው። ግን ጃንደረባው እንደዚህ ሌክዠሪየስ የሆነ ኑሮ አልነበረም። ዝም ብላችሁ አትቀልዱ። አንዳንዶቻችሁ እኔ አገልግሎትን አልለቅትም፣ ግን ቤተክርስቲያን እንደዚህ አይደለም። ዝም ብለህ ዝምነኛ ሰዎችን ሰብስበህ የግጥም ጉባኤ ምናምን እያቀረብክ ሰባኪ እያመረታሉ። ጃንደረባውን አላወቃችሁትም ማለት ነው። ባቆስ አቤላክ ወይም አቤሜሌክ እረፍቱ ጥር 18 ቀን ነው። ኢትዮጵያዊው የመጀመሪያው ሐዋርያና ሰማዕት ከኢትዮጵያ እስከ ህንድ የሰበከ። አሁን ደግሞ ተንጫጫ ነው ስለዋለ የጃንደረባው ትውልድ ነቀፈ ብለህ እኔ የነቀፍኩኝ እንደዚህ ምቾት በምቾት የሆነ ቤተክርስቲያን የምትፈልገውን ነገር ለማድረግ እንጂ እናንተ የምትፈልጉት ነገር አለ። ይሄ ዘመኛ ሰብስበህ አንደኛ ዙር አስመረቁ፣ ሁለተኛ ዙር አስመረቁ ቀልድ ነው። እንደ ግቢ ጉባኤ አስመረቁ ትላለህ፣ ለአጋንንት ትሰጣለህ። አሁን ግቢ ጉባኤ ተምሮ ስንት ሰው ቁም ነገር ያገኛል። ያው መሰረት ያለው ነገር ትከል ዝም ብለህ አንደኛ ቀዳማይ ካላይ ሳልሳያል አላጋንንት ነው የምትገበረው። ትምህርቱን አይደለም ነጥፈው። ግቢ ጉባኤ ግን አያያዙ ጥሩ አይደለም። የምሰል ስራ ለናውላችሁ እግዚአብሔር ይመስገን። ካለ ራሱ ወደነ ምን አደርጋለሁ? ይሄ የምሰል ስራ የታይታ መንፈስ ቅዱስ ምን ይወዳል ብለህ ጠይቅ እንጂ ሰው የሚወደው ነገር አታደርጉ። እግዚአብሔር አምላካችን ለዚህ ሀገር ሁላችን ይበለን። አሜን። ለብርሃነ ጥምቀቱ ሁላችንን በሰላም ያደርሰን። አሜን። ለምስጋና ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘክረና አመዳግም ምጽአቱ ያስታፍረና ዘቦተ ስሙ ያንቀሐና ወበአምልኮቱ ያጽንዓና እግዝእትነ ማርያም አይልጊ ጸሎተና ወአስተስርይ ኩሎ ኃጢአተና ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ህብስተ ወለዘአስቴነ ዘንተ ጽዋዐ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ወለመስቀሉ ክቡር ይትአኮት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አውሎጉሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባችሁ ደረቅ ለነደደባችሁ ለረዱ ለተናዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ለእግዚአብሔር አስበ ቅዱሳን ይሰብልን። እግዝእትነ ማርያም ንበል ሰላም ለኪ ለኪ ልሳነ ማርያም አስበት ቆናኪ ማርያም ናዊት ሆነች ስንሪ በኢማን ማመኪ ወያቂ ማቡኪ ማህበረ ነው ድንግል ባንኪ ጸሎት እግዝእትነ ማርያም ድንግል ወላዲተ አምላክ ታምሩ ነፍሴር እግዚአብሔር ወተንሴ መንፈሴ በአምላኬ ወመድኃኒቴ እስመረየን ማማለ አመቱ አሁ ይዘስ ያስተረሱን ሁሉ ትብልስ መገር ለሌተ ኃይል አብያት ወቅዱስ ስሙ ወሳይል ወሌለ ትብልት ለለ ይፈርቡ ገብረ ኃይል በመዝራዊቱ ዘረውን ሊያብዩ ሊናቆሙ ወነሰሮሙ ላየናና ብርቶም አይሮሙ ለሉተን አዘቦሙ በረከቱ ለሮማን ወፈነው መራቆሙ ለወላዱ ተወፎ ለእስራኤል ቆዩ ወተዘከረ ሳይሉ ዘይኖሙ ለአብይነ ለአብርሃም ለዘሩ እስከላለ
ባርክና ቅድስና ዘተናፍቅና ማይሰሪ ለሰይጣን ሙሉ መድን ሁለት አብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ረራሄ መዝገበ የዋሃት ባርክና በእድኪ በከመ ባረኪ ለኤፍሬም ሆርኪ በበረከት ወልድኪ ወአቡ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም። ከቅዱሳን በቅዱስ ከመላእክታችን ጣዕሙ አስፈለታ ተደረገ አባታችን ከሰማያት የምትኖር መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት ምግባችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ክቡራት ነሽ፣ የማኅፀንሽ ፍሬ ክቡር ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን ለአንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።
የተመሰገነ ይሁን። አሜን። የተመሰገነ ይሁን። አሜን። ልታውቁት የሚያስፈልገው ነገር ሰምተን መጠቀም ይላል። እንግዲህ እኛ በጸሎት አስበን የምትልጆች ያው ስማችሁን ባንጠራም ዞሮ ዞሮ የሚያስብ ቻው ብርሃን ያለው የሰው እኛ ማስበው ነገር አሁንም ያው እንደነታችሁ በተነገራችሁ የታመማችሁ በሆነ ያለባችሁ ናችሁ ስለሚታወቅ የተነገራችሁ ቢያንስ እንኳን በጸሎት እግዚአብሔርን በመጠየቅ በዋዜማው በመጾም እንደ ስርዓተ ቤተክርስቲያን እውነቱን ይዘን በዓሉን የመንፈስ ቅዱስ እናደርገው። ለምን ብዙ ጊዜ